በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል አምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን ሕይወትን መድኃኒትን የሰጠ የአባቶቻችን አምላክ የእስራኤል ፈጣሪ ቸሩ እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸርነት፣ ምሕረት፣ ይቅርታ፣ መግቦት የባህሪ ገንዘቡ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን የወደዳቸው ቅዱሳን ሁሉ የተመሰገኑ ይሁኑ። እንኳን አደረሳችሁ። ቸሩ መድኃኔዓለም የእመቤታችን ጣዕመ ፍቅሯን የቅዱሳንን በረከት ያሳድርብን። ትንቢተ ኢሳይያስ ምዕራፍ 28 ቁጥር 14። ስለዚህ የተጨነቃችሁ ሰዎችና በኢየሩሳሌም ያለውን ሕዝብ የምትገዙ አለቆች ሆይ የእግዚአብሔርን ቃል ስሙ። እናንተም ከሲኦል ጋር ተማምለናል፣ ከሞትም ጋር ቃል ኪዳን አድርገናል፣ ሐሰትንም መሸሸጊያን አድርገናልና በሐሰትም ተሰውረናልና አውሎ ነፋስም ባለፈ ጊዜ አይደርስብንም ትላላችሁና። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ በጽዮን ድንጋይን ለመሠረት አስቀምጣለሁ፣ ዋጋው ብዙ የሆነውን የተመረጠውን የከበረውንና መሠረቱ የጸናውን የማዕዘን ድንጋይ አኖራለሁ። በእርሱም የሚያምን አያፍርም። ፍርዴን ለተስፋ ይቅርታዬንም ለትክክለኛ ሚዛን አደርጋለሁ። በከንቱና በሐሰት የሚታመኑ ከአውሎ ነፋስ አያመልጡም። ከሞትም ጋር ያደረጋችሁት ቃል ኪዳን ይፈርሳል፣ ከሲኦልም ጋር የተማማላችሁት መሐላ አይጸናም። የሚያልፍ አውሎ ነፋስ በመጣ ጊዜ ይረግጣችኋል፣ ትደክማላችሁም፣ ባለፈም ጊዜ ይወስዳችኋል። ማለዳ ማለዳ በቀን ያልፋል፣ በሌሊት ክፉ ተስፋ ይሆናል። እናንተ ያዘናችሁ መስማትን ተማሩ። ስለ ቅዱስ ቃሉ ቸሩ እግዚአብሔር የተመሰገነ ይሁን። ወላዲተ አምላክ በትንቢተ ኢሳይያስ ክፍል 12 ዛሬ ትምህርታችን እንቀጥላለን። ቀደም ሲል የሰማችሁት ኃይለ ቃል በተለይ ለትምህርታችን መነሻ የሚሆነን በ16ኛው ቁጥር ያለውን ኃይለ ቃል ነው። ኃይለ ቃሉ እነሆ በጽዮን ድንጋይን ለመሠረት አስቀምጣለሁ ይላል። ከታች ድንጋዩ ምን አይነት እንደሆነ ሲነግረን የማዕዘን ድንጋይ ነው፣ ርዕሰ ማዕዘንት ይላል። ስለዚህ የትምህርታችን ርዕስ እሱ ሆኖ ማንሻው በጽዮን መገስገሻው የማዕዘን ድንጋይ ሆኖ መጨረሻ ዋና ማትኮሪያችን ወዘአምነ ባቲ ኢይትሐፈር ይላል። አማርኛው ግን ሲተረጉም አላቀናውም፣ ያመነበት ብሎ በወንድ ተርጉሞታል። ግዕዙ የሚለው ወዘአምነ ባቲ ይላል። ያመነባት አያፍርም ይላል። እሱ ርዕስ ነው። ዋና ርዕሳችን እሱ ነው። ከዚህ አስቀድሞ ሁለት ነገሮችን እናንሳ። ዛሬ 12 ነው የቅዱስ ሚካኤል ወራዊ በዓል። እንደዚህ ጉባኤ ደግሞ የቅዱስ ማቴዎስ ወንጌላዊ ወራዊ መታሰቢያ ነውና እንደ ዘወትሩ ካህን ቢገኝ ኑሮ ምስባክ ነበረ። ግን ያው ካህናት በአጋጣሚ በአካባቢ የሉም መሰለኝ። ስለዚህ በከንቱ እንዳያልፍ ጥቂት ኃይለ ቃላትን ስለ ምስባክ እና ስለ ጸሎተ ወንጌል በአጠቃላይ በቤተ ክርስቲያናችን ስርዓተ ቅዳሴ 9 ክፍል አለው ሲባል ሰምታችሁ የተምራችሁ ይሆናል። እዚህ በፊት ከአንዴም 2 ጊዜ ስርዓተ ቅዳሴ እዚህ ተምረናል። ከ9ኙ የቅዳሴ ክፍሎች መካከል አንደኛው ጸሎተ ወንጌል ነው። ጸሎተ ወንጌል ከጸዋቱ በፊት ከጸሎተ ኪዳን በኋላ ነው ያለ። ጸሎተ ወንጌል የሚጀምረው በተንስኡ ነው። ጸሎተ ኪዳን ካለቀ በኋላ ዲያቆኑ ተንስኡ ለጸሎት ይላል። ተስፋ ድነት የተደረገበት የአዳም ጸሎት ነው። እግዚኦ ተሳሃለን እንላለን። ሰላም ለኩልክሙ ስለ መንፈስከ የተለመደ ነው። ብዙዎቻችሁ ታውቁታላችሁ። ከዚያ በኋላ ካህኑ እግዚአብሔር እግዚኦ ኢየሱስ ክርስቶስ አምላክነ ዘትቤሎሙ ለአርዳኢከ ቅዱሳን ወለሐዋርያቲከ ንጹሐን እስመ ብዙኃን ነቢያት ወጻድቃን
ፈተው ይራዩ አንትሙ ዘትርእዩ ወኢርእዩ ወፈተው ይስሙ አንትሙ ዘትሰምዑ ወይሰሙ ወለክሙሰ ብፁዓት አዕይንቲክሙ እለ ርእያ ወአእዛኒክሙ እለ ሰማ ይልና ወከማሆሙ ለነኒ ይረስየነ ወይም አጥብቆ ረስየነ ወደ ራስ አቅርቡ ድለዋነ ንስማ ወንግበር ቃለ ወንጌል ከቅዱስ በጸሎቶሙ ለቅዱሳን ይላል። ኃይለ ቃሉ እኩሉ በቅዱስ ማቴዎስ ወንጌል በምዕራፍ 13 ያለ ነው። ጌታችን ሐዋርያትን ብዙ ነቢያት፣ ጻድቃን እናንተ የምታዩትን እርሱንም እናቱንም ለማየት ተመኝተው ድምጿን መልኳን እያደነቁ የእርሱንም የእርሷንም መልኳን እያደነቁ ድምጿን እያደነቁ የእርሱንም ይሴኒ ለሐዩ እሙሉ ደጓ ለማያው እያሉ እያደነቁ ኖረዋል። ብዙዎች ሊያዩ ተመኝተው ነበር። እነ ዳዊት፣ እነ ሶሎሞን፣ እነ ኢሳይያስ፣ እነ አብርሃም ተመኝተው ነበር። አላዩም። ሊሰሙ ወደዱ፣ አልሰሙም። እናንተ ግን ስላያችሁ ዓይኖቻችሁ ጆሮቻችሁ ንዑዳት ክቡራት ናቸው ካለ በኋላ ሁለተኛው አንቀጽ ልመና ነው። ሐዋርያት ያዩትን ለማየት በተለይ የሰሙትን ወንጌል ለመስማት እኛን የተገባን ያድርገን። ይህም በእኛ ያደለ በጸሎቶሙ ለቅዱሳን በቅዱሳን አማላጅነት ነው ይላል። ጸልዩ በእንተ ወንጌል ቅዱስ ይላል። በልማድ ስለምንለው ነው እንጂ ስለ ቅዱስ ወንጌል ጸልዩ ማለት ለወንጌል አይደለም የምንጸልይለት፣ ወንጌልን ለመስማት የተገባን እንድንሆን ጸልዩ ይላል። በዚህ ጊዜ ካህኑ በውስጥ የሚጸልየው ጸሎት አለ። ከሀሌታ በኋላ ነው በእርግጥ የሚጸልየው እና ውስጡ ኃይለ ቃሉ ላይ ምን ይላል? አኮ ዘንሰምዕ ባሕቲቱ በሰዓታትም ታውቁታላችሁ። የምንሰማው ብቻ ሊሆን አይደለም፣ አላ ንግበር እንድንሰራ ነው እንጂ በከመ ሰማይነ እንደሰማን ከመ ይፍረይ ላዕሌነ ፍሬ ሰናየ በእኛ ላይ በጎ ፍሬ እንዲያፈራ ማለትም ሰምተን እንድንሰራው እየንተ አሃዱ 30 ወ60 ወሜተ ይህም ቃለ ወንጌል ነው አይደለም። እንደየስጦታችን 30 60 መቶ ፍሬ እንድናፈራበት ከመትስረይ አበሳነ ለሕዝብከ የወገኖችን በደል ይቅር ትል ዘንድ ወነኩን ድለዋነ ለመንግሥተ ሰማያት። ወንጌል ሰምቶ አንድ ሰርቶ ለማፍራት፣ ሁለት ቢበድሉ ስርየተ ኃጢአት ለማግኘት፣ 3 ለመንግሥተ ሰማያት የተዘጋጀ እንድንሆን የሚል ኃይለ ቃል አለ በውስጡ። ካህኑ የሚጸልየው በለውሳት ስለሚለው ብዙ ጊዜ አይሰማም። እኛ ግን ከዲያቆኑ ጸልዩ በእንተ ወንጌል ቅዱስ ሲል መልሰን ረስየነ ድለዋነ ለሰሚዐ ወንጌል ቅዱስ ወይም ይህ ማለት ይቻላል። ይረስየነ ይረስየነ ካልነ የተገባን ያድርገን ነው። ረስየነ ካልነ አድርገን ነው የተገባን። ወንጌልን ለመስማት ያን ያክል ጥንቃቄ ይደረጋል። እንዲያውም በገጠር ብትሄዱ ካህኑ ከማንበቡ በፊት በትእዛዝ የተጻፈ አለ አይደለም። ምሳሌ ቅዱስ ማቴዎስ ከሆነ ባርክ ነገረ ዘወንጌለ ቅዱስ ማቴዎስ፣ ማርቆስ፣ ሉቃስ ረዲከ ወሐዋርያከ ሊል ይችላል። ረዱ ሐዋርያሁ ለእግዚእነ አምላክነ መድኃኒነ ኢየሱስ ክርስቶስ ሊል ይችላል። ለክብረ መንግሥቱ ይደሉ ስባሄ ወይም ስብሐት ወትረ እምድ እስከ አርያም ለዓለመ ዓለም ይላል። የቅዱስ ዮሐንስ የሆነ እንደሆነ ግን ዝቃል ዘእግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ለክብረ መንግሥቱ ይደሉ ስብሐት ወትረ እምድ እስከ አርያም ይላል። ከዚያ አያይዞ ካህናት ከወንጌል ዓላማ ከመስቀል ከተማ አያናውፀን ብለው ነው የሚያነቡ። ከዛ ወንጌል ዘማቴዎስ ዘማርቆስ፣ አሁን ዛሬ ማቴዎስ ስለሆነ ዘማቴዎስ ወንጌል ዘማቴዎስ ተብሎ ይነበባል። ከዚያ ከሱ የሚቀድም ግን ምስባክ አለ። እንደምታውቁት ምስባክ ከዳዊት ብቻ ነው የሚመረት ከ150 ዳዊት። አባቶቻችን ምስባክ ከዳዊት የተወሰደበት ምክንያት ዳዊት ልበ አምላክ ስለሆነ በአምላክ ልብ የታሰቡን ለማወቅ ሀብት ስለተሰጠው የአምላክን ፈቃድ እንድናውቅ በሱ ምክንያት ነው። አንድ ሁለተኛ ዳዊት ያልተናገረለት ምንም ምክንያት ስለሌለ። 3 ለወንጌል መቅደሙ ዳዊት ነው። የወንጌል መቅደሙ ትንቢት ነው። የትንቢት አክሊሉ ደግሞ ዳዊት ነው። የቅዱስ ዳዊት መዝሙር ነው። ታዲያ ሲጮህ የሚጮኸው ዲያቆኑ ስንቴ ነው የሚል 2 ጊዜ። እኛ ስንት ነው የምንል? 5 ጊዜ። አጠቃላይ እኛ 3 እሱ 2 5 ጊዜ ማለት ነው። ያ እንግዲህ 5000 ዘመን ሁሉ ነቢያት ትንቢት ሲናገሩ ሱባኤ ሲቆጥሩ ስለኖሩ እሱን ለማዘከር ነው። ሌላም ብዙ ምስጢር አለው። በሕዋሳትም ይተረጎማል።
በምስጢራትም ይተረጎማል፣ በቅንዋትም ይተረጎማል፣ እንዳገባቡ ይተረጎማል። ምስባክ በስርዓተ ቤተክርስቲያን እንድታውቁት ግጻዊ የጥንት ስላልነበር ስርዓተ ቤተክርስቲያን ዲያቆኑ ራሱ ነው የሚያወጣ ለባሉ የሚስማማውን ከዳዊት መዝሙር። አሁን ዛሬ እንደዛ ቢሆን የለንም ጨርሶ። ለዕለቱ የሚስማማውን ለምስጢር ዛሬ አሁን ቅዱስ ቆስጠንጢኖስ ነው ቅዱስ ሚካኤል ነው ወይ መልአኩን የሚነካ ሲሆን ሁለቱን አንድ ላይ የሚያገናኝ እሱ ደግሞ ባይሆን ቢያንስ ከሁለት አንዱን የሚነካ ምስባክ መፈለግ አለበት። ግን የቅዱስ ሚካኤል ሲሆን በነገራችን ላይ ቅዱስ ሚካኤል የታየን የሚለው ወይ ሌሎችን መላእክትን የሚነኩ ምስባካት ቀለል የሚሉና ስለለመድናቸው ተጽፎ ነው። በባዶ ሜዳ ቢሆን ብዙ ላይ ዞርልን ይችላል እና ከዚያ ይሰብካል። ዛሬ ለምሳሌ የአንገርጋሪው የሌሊቱ ያው የቤቱ ነው ካልተቀየረ በቀር በቅድመ መላእክት ይከ ነው አይደለም። እዚህ የምርለከ በቅዱሳን መላእክት ፊት ዘምርልሃለሁ፣ አመሰግንሃለሁ። ወሰግድ ውስተ ጽርሐ መቅደስከ በቅድስና ስፍራ ጽርሐ መቅደስ ባለው ለእመቤታችን ያስተረጉማል፣ አንድም ለቤተ ክርስቲያን ያስተረጉማል። እስተ ጽርሐ መቅደስከ በመቅደስ አዳራሽ ውስጥ እሰግድልሃለሁ፣ አንድም ለመቅደስ አዳራሽ ለቅድስና አዳራሽ እሰግዳለሁ። ወገኒ ለስምከ ለስምህ እገዛለሁ፣ ስምህን አመሰግናለሁ ይላል። የቅዳሴው ምስባክ ደግሞ እንደ ፍልሰታ ከሆነ ወተቀወም ንግሥት በየማንከ ንግሥቲቱ እመቤታችን በቀኝ ትቆማለች። በአልባሰ ወርቅ ኡጽፍት ወሁብርት ወርቀ ዘቦ ግምጃ ተነጎናጽፋ ንጽሕና ድንግልና ቅድስናን ገንዘብ አድርጋ በቀኝ ትቆማለች። ስሚ ወለቴ ያለ ነቢይ ነውና ሁሉን ወለቴ ወልድዬ ይላል እንጂ እሜ ባለ በቀና ነበረ። ግን በስጋ ልጁ በጸጋ ነናዋላችሁ በስጋ ልጁ በጸጋ እናቱ ናት አይደለም። ወለቴ ወርኢ ልጄ ስሚ አስተውይ ወአጽሚ እዝነኪ በማስተዋል አድምጪ። በጥንት አማርኛ ጆሮሽን ቀቅረሽ አድምጪ ይባላል። በደንብ አጽማ አዝኖ ይላል፣ ጆሮውን ቀቀረ ይባላል። በደንብ ለማድመጥ ማለትም ጆሮ በሁሉም አቅጣጫ የሚመጣውን ድምፅ ስለሚያስገባ አጽም ካለ ምን ማለቱ ነው? ሁሉን ትተው ወደ አንድ አቅጣጫ ብቻ አድርገው ነው። አሊያ ማዳመጠች መስማት ማለት ድምፁ አልፎ መግባቱን መንገድ ነው። ወአጽሚ እዝነኪ ርእሲ ይዝበኪ እያለም ይቀጥላል። ከዚያ ግን በቅዳሴው ምን አለ? እግዚኦ ኩነኔ ከለ ቆስጠንጢኖስ ሀቦ ለንጉሥ፣ አቤቱ ፍርድህን ለማን ስጠው? እውነት መፍረድን ለንጉሱ ስጠው አለ። እውነት መፍረድን ቆስጠንጢኖስን ምን ያስደንቀዋል ብሎ እውነት መፍረድ ያስደንቀዋል። እግዚኦ ኩነኔ ከሀቦ ለንጉሥ ወጽድቀ ከኔ ለወልደ ንጉሥ። እውነትህንም ማለትም ወደ ምስጢሩ ሂዶ እውነት መፍረድንም አንድም ጽድቀ ከኔ ያለ ኦሪትንም ወንጌልንም ግለጥለት። ከመ ይኰንኖሙ ለሕዝብከ በጽድቅ ሕዝብህን በእውነት ይገዛ ይፈርድ ዘንድ መማለጃ ሳይበላ ለሀብታም ለድሃ ሳያደላ እንዲፈርድ ግለጽለት ብሎ ለንጉሥ ሊለምኑለት ይገባል። ከጥንት አንስቶ ይለመናል። የምንለምንለትን ንጉሥ እንጸልይለትን ጳጳስ ያምጣልን መድኃኔዓለም። በዚያው አያይዞ ነው ታሪኩን ነግባ። ምክንያቱም የምስባክ ነገር ስለሆነ ከዚያው ጋር አያይዞ እንዲያው በከንቱ ከሚቀር እንደዚያ እናንሳው ብዬ ነው። ዜማ ነክ ነገር እንዳናስገባ ወዲህ ሰዓት ይጋፋል። ሁለት ባለቤት ስላለው ለባለቤቶቹ እንተዋዋለን። እሱን አይደለም ግን እግረ መንገዱን ቅድም ዲያቆኑ ጸልዩ በእንቲአነ እያለ ሁላችንም ዲያቆን ነን እንደዚያ ብለን ስንል ምን እያልን እንደሆነ እንዲህ ሁሉ እንዲሁ ለማሳያ ነው እሷን ያነሳሁት ግን እንጂ ብናስተውለው ጸልዩ በእንቲአነ ምን ማለት ነው ሲተርጉሙት ትዝ ብሎን ያውቃል? እንደዚያ ዲያቆናት ስንል ህዝቡም እንደዛ መባሉን ይሰማል፣ ግን እያዳመጠ አይደለም። ለምን? የቋንቋም ችግር አለ። በቋንቋም በአማርኛም ቢነገሩ ለአንድ ቀን እንጂ በኋላ ትርጉም አይሰጠውም፣ ሰለቸዋል፣ ወይ ብዙ በጆሮ አልፎ ነው የሚሄድ እና ጸልዩ በእንቲአነ ብሎ ስለኛ ብቻ ሳይሆን ምን ይላል? ወበእንተ ኩሎሙ ክርስቲያን ብሎ ግን በእንተ ኩሎሙ ክርስቲያን ብሎ ስለ ሁሉ አይደለም። እለ ይቤሉነ ምን የሚሉን ቀጥሎ ምንድን የሚል አዎ ስለ ሙታን የሚደረግ ልመናም ጭምር ነው። ተዝካሮሙ በሰላም
በፍቅር በአንድነት ነው አይደል? ቀጥሎ ምንድን ነው? ወበፍቅረ ኢየሱስ ክርስቶስ ሰብሖ ወዘምሩ። የምታመሰግኑትን ምስጋና ስለማን ፍቅር አድርጉት? ለጌታችን ኢየሱስ ክርስቶስ። በዚህ ሰዓት ስርዓተ ቤተክርስቲያን ምን ይላል? ሰብሕዎን አስገባ ይላል። ቀጥሎ ቅዱስ ቅዱስ አይደለም፣ ሰብሕዎን አስገባ። ሰብሕዎ ለእግዚአብሔር በቅዱሳኑ፣ ሰብሕዎ በጽንዕ ኃይሉ፣ ሰብሕዎ በክህሎቱ፣ ሰብሕዎ በከመ በዛዕበዩ፣ ሰብሕዎ በቃለ ቀርን፣ ሰብሕዎ በመዝሙር ወበመሰንቆ፣ ሰብሕዎ በከበሮ ወበትፍስሕት፣ ሰብሕዎ በአውታር ወበእንዚራ፣ ሰብሕዎ በጸናጽል ዘሰናይ ቃሉ፣ ሰብሕዎ በጸናጽል ወበይባቤ ትልና ኩሉ ነፍስ ሲሰብሖ ለእግዚአብሔር ትልና ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። ከዚያ በኋላ ነው ቅዱስ ቅዱስ ተብሎ የሚወረድ። ደግሞ ስርዓተ ቤተክርስቲያን እንድታውቁ ቅዱስ ስሉስ ድርገት ሲወረድ አለ መጀመሪያ የሚባል። ቅዱስ ስሉስ የሚባልበት 3 አንቀጽ ነው ያለ። የመጀመሪያው ካህናት ከውስጥ ተቀብለን ካፋችን እንዳለ በህሊናችን ነው የምንለው። መጀመሪያ ግን እኛ ነገር ችኮላ ነው ብን ስለምንል ነው እንጂ ሌላው ቦታ በዜማ በምን ስንለጥጠው እንቆይና እዚያ ላይ ስለምንቸጋገር ነው እንጂ ጣል ጣል አድርጎ መጥቶ እዚያ ላይ ስጋው ደግሞ ከአንደበታችን ውስጥ እያለ ስጋውም ደግሞ አፋችን እያለ ገና በዚያ ሰዓት በህሊናችን ቅዱስ እና ይበሉ ዘንተ እንዛሃሎ ውስተ አፍሆሙ ስጋ ቅዱስ ይላል። ገና ከአፋቸው ውስጥ እያለ እንደምን ይጮት ቢሉ በህሊናቸው ቅዱስ 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 ስሉስ ዘይትነገር ሀበኔ ከመ እንሣ ብሎ ስማ እያለ አንተን 3 አንቀጽ እስከምትሉ ድረስ በአእምሮ ይባላል። ከዚያንን ማዋጥ በነገራችን ላይ ምእመናን 3 አንቀጽ እያቸዋላል። ሁለተኛው አንቀጽ የሚባለው ጸልዩ በእንቲአነ ሰብሕዎ ከተባለ በኋላ ስንወርድ ቅዱስ ስሉስ እያልን እንወርዳለን። ከዚያ ግን ምእመናን ሲቀበሉ ተቀብለው አሁንም በአንደበታቸው ውስጥ እያለ በእርግጥ ያን ይዛችሁ ጸበል ያዘው ዲያቆን ምንድነው እንካ እንጂ ማለት ለሱ የሚያስበው ምንድነው? አፋችሁን ዘግታችሁ ዝም ብላችሁ ምክንያቱም የተወሰነ ሰከንድ ይወስዳል ያለ እስከምትጨርሱትና ግን ግድ የለም ለእናንተ ስለማይመች ያለው አማራጭ ነው። ተቀብላችሁም ቢሆን ሄዳችሁ በአንደበታችሁ ማለት እንኳን ቢከብዳችሁ ባይመሯችሁ ሰው ስጋውን ደግሞ ተቀብሎ ያንን ሳይል መቅረት አይችልም። ቅዱስ ስሉስን በምን ምክንያት ነው ያመጣሁት? እንደዚያ እና ለሁሉም ጸልዩ በእንቲአነ ያለው የቅዱስ ጳውሎስ ቃል ነው እንድታውቁት። ስለኛ ጸልዩልን ይል የነበረ ቅዱስ ጳውሎስ ነው። ወደ ትምህርታችን እንምጣና ዛሬ ቅዱስ ሚካኤልና ቅዱስ ቆስጠንጢኖስ በአንድነት ነው እናከብራቸው። ቅድም ጊዜው ኮነን የከን አንስተናል። ቅዱስ ቆስጠንጢኖስ አብሆሙ ለነገሥት መሲሐውያን ይላል። ክርስቶስ ላደረባቸው ክርስቶስን ለሚያመልኩ ነገሥታት ሁሉ አባት ነው። በነገራችሁ ላይ አይታሰብም ሰው ቅዱስ ቆስጠንጢኖስን በዚያ ዲዮቅልጥያኖስና መክስሚያኖስ ዓለምንም ሽክ አድርገው ባጠፉበት በጣዖት አምልኮ በሞሉበት ዘመን ላይ አንድ ምን እናቱ ክርስቲያን ብትሆን ያልተጠመቀ አባቱ ደግሞ አረማዊ የነበረ ምን እንኳ ቅንነት ያለው ሰው ቢሆን አባቱ ፍትርት ባያጓድልም ግን ለጦርነት በሄደበት ሁሉ ብዙ ግፍ የሚያይ ሰው የነበረ እናቱ ቅድስት እሌኒም ዛሬ እናከብራታለን። ያላጠመቀችው ፈሊጥ ነው። አንደኛ አደጋ ሊደርስበት ይችላል፣ ክርስትናው ቢገለጥ ማለት ነው። ሁለተኛ ነገር አባቱ አረማዊ ስለነበረ በጊዜው በአካባቢው ተቃውሞ ሊገጥመው ስለሚችል መንግስቱን ለሱ ለማስተላለፍ ሊቸገር ይችላል። ስለዚህ ሁሉን ነገር ሰርታበት ጥምቀቱን ግን አቆይተዋለች። ያ ዘመን አጸባ ነው እና በዚያ ወራት ቆስጠንጢኖስን ያክል ንጉስ ማግኘት ቀላል ለምሳሌ እግዚኦ ኮነን የክል ለምሳሌ ለቅዱስ ቆስጠንጢኖስ ብትተረጉሙት አንድ ጊዜ ቅዱስ ቆስጠንጢኖስ በቤቱ ተቀምጦ እያለ ጉባኤ ሰለስቱ ምዕት እየተካሄደ ነው ያለ። አባቶች ተሰብስበዋል። 318 ቅዱሳን ሊቃውንት እየመከሩ እያለ እሱ በቤተ መንግስቱ አለና ጃግሬው የቤተ መንግስት በረኛው እየሮጠ መጥቶ ኧረ ከአቅማችን የሆነ ነገር ገጥሞናል እባክህ እኛ ልንታገለው ማንችለው ሰው መጥቷል። አይ ድሃ ይሆናል ወይ የተገፋ ይሆናል አስገቡት አላቸው። አስገቡት። እየተገማሸረ ገባ። ሲያዩት ድሃ ይመስል እና እግዚአብሔር ከሰው ሁሉ አብልጦ በዚህ ዙፋን ያስቀመጠ ለድሃ በረኛ ልታስቀምጥበት ነው ለተገፋ ብሎ ተቆጥቶት እንካይን ደብዳቤ ይሄን ደብዳቤ የሚመስል እምነት ያለው በሙሉ እውነተኛ ነው፣ ሌላው ግን መናፍቅ ነው። ይሄን ወቅ ብሎ ያን ደብዳቤ ሰጡት። ጣራውን ሰንጥቆት አረገ። ሚካኤል ነበር እንድታውቁት መልአኩ። እንዴት ቢሉ የገሊላው ጳጳስ
ሲመጣ ከመንገድ አርዮሳውያን ክርስቲያኖችን ሲገሉ ያገኛል። አይ እችን እምነቴን ጌታዬ ውሰድ ያለኝን መድኃኒቴ ውሰድ ያለኝን ደብዳቤ የሚወስድልኝ ባገኘው ሰማዕትነት ተቀበልኩ አለ። ሚካኤል መጥቶ ሂድ ሰማዕቱን እኔ ወስድልሃለሁ ብሎ መጥቶ ግን በአምሳለ እንግዳ ሰው መስሎ ስለሆነ የመጣ አላሳልፉት ብለው ረጅም ቀናት ያቆሟል። ብዙ ቀን ያቆሟል። በዛ ነው ለምንድነው በር ያስቆምከኝ የኔ ያክል ነው። ምክንያቱም በአምሳለ ነዳይ ስለቆመ እንጂ እንደመላከምኩም ቢገልጥ ሰውም አይቆም ከፊቱ እንደዚያ ብሎ ገብቶ ወዲህ ጥቂት ገስጾት ወዲህ መሰረተ እምነትን ሰጥቶት አድርጓል። ረዳትነቱ በብዙ ነው። ከዚህ ሁሉ አስቀድሞ ግን ቆስጠንጢኖስ በበራንጥያ አሁን ቢዛንታይን በሚባለው ወይም ቱርክ የሚባለው ጥንታና እስያ በሚባለው አካባቢ ነግሶ እያለ በላይኛው ክፍል በታችኛው ዲዮቅልጥያኖስ አለ፣ በስተግራ በምዕራቡ ሮም ደግሞ መክስሚያኖስ አለ። በዚያ ነግሶ እያለ በሮም ያሉ ክርስቲያኖች ደብዳቤ ይልኩለታል። ታዲያ ደብዳቤ ሲልኩ ከቅዱሳት መጻሕፍት የተቃጠለውን ቅዳጅ ከመስቀል ከተቃጠለው የተረፈውን ይልኩለታል። ይሄው ተመልከት፣ የመስቀል ስባሪ የጽና ስባሪ ይልኩለታል። በአዋጅ ቤተክርስቲያን ተዘግታ ነው ያተ ቅዱሳት ሁሉ ተቃጥለው ክርስቲያኖች ተፈጅተው ነበረ እና እባክህ አንተ ፍጥረት የምታውቅ ንጉሥ ነህና መጥተህ ከግብርናተ መክስሚያኖስ አድነን ብለው። የሚገርማችሁ ክርስቲያኖች ብቻ አይደሉም ይልኩ የነበሩ አሕዛብ ሁሉ ላኩ። በቃ ና አንተ ምራን ብለው ከዚያ እሺ ብሎ አላቸው። ግን ደግሞ ግራ ገባው ሂዶ። ለምን መክስሚያኖስ ሰፊ ግዛት ያለው ስለሆነ በጦር ኃይል ይበዛል፣ ኃይለኛ ነው እና በዚህ እየተጨነቀ እያለ ሰራዊቱን ይዞ በፈለገ ባዶስ ላይ ሳለ በሰማይ ላይ ጽሑፍ ያያል። ከዋክብት እንደ ቅርጽ ነገር ይዘው መስቀል አብርሃ በከዋክብት አሰርገው ሰማይ ሲባል ዘማላችሁ አይደል? እና ቅርጽ ሰርተው በመስቀል ምልክት ከዋክብት የፀሐይን ብርሃን ሲሸፍኑት እዚያ መስቀሉ ላይ ምን የሚል ጽሑፍ አለ? ኒቁስጣጣን የሚል ጽሑፍ አለ። እንደየቋንቋ ኒቁስጣጣን የሚሉትም አሉና እንደዚያ የሚል ጽሑፍ ያል አልገባው አለ። በዚያ ወራት ይሄ ምንድን ነው ለሰራዊቱ የሚጠይቅ ከፍርሃታቸው የተነሳ አንድ ሰው ስመ መስቀል ስመ ክርስቶስ የሚጠራ አልነበረም። በጊዜው አንድ ወጣት ጎልማሳ ወታደር ነበር፣ አውስግኒዮስ የሚባል በኋላ በጥር 5 ሰማዕትነት ላይ የምናገኘው ነው። እሱ መጥቶ ይሄ የጌታችን ኢየሱስ ክርስቶስ ቅዱስ መስቀል ነው፣ እዚህ ላይ የተጻፈው በዚህ መስቀል ጠላትን ድል ማድረግ ትችላለህ ነው የሚል ብሎ ተረጎመለት። መንፈስ ቅዱስ ያደረበት አንድ ወታደር እሱ ነግሮታል። ግን ቅዱስ ቆስጠንጢኖስ አንድ ወታደር አምኖ መሄድ ከባድ ነው። ለምን? ያ ወታደር ቅዱስ ይሆን አይሆን አያውቅም። እሱ በዚያች ሌሊት ሰማይ እየተመለከተ እያለ ቅዱስ ሚካኤል በራእይ መጥቶ ተገለጠለት። ያ ወታደር የተረጎመለት ትክክል ነው። ስለዚህ በፈረስህ፣ በግንባራቸው፣ በደረታቸው፣ በልጓማቸው፣ በሰይፍህ ላይ በሁሉ ነገር የመስቀል ምልክት አድርግ። በዚህ መቼም አንተ ድል አትነሳም። ጠላት ማሸነፊያ ነው። በዚህ ትምህርት መስቀል ትመውፀረከ ሲልህ ነው ብሎ ተረጎመለት። ያንን አደረገ። ተሻግሮ ሲመጣ መክስሚያኖስ ለመዋጋት ትልቅ ድልድይ አሰርቶ በድልድዩ ተሻግሮ መጣ። መጀመሪያ ላይ የታዘዙትን ወታደሮች እንደሚገባ ስላላደረጉ መክስሚያኖስ መጋፋት ጀመረ። ከዛ ቆስጠንጢኖስ ሲመለከት እንዲህ ለምንድን ነው የነገርኳችሁን የማታደርጉ ብሎ ሁሉም መስቀሉን ወደፊት፣ ጋሻም ላይ መስቀል፣ ሰይፉም ላይ መስቀል፣ ፈረሶቹ በየተለያየ ስፍራ ያ ሲመጣ የመክስሚያኖስ ሰራዊት ከአጋንንት ሰራዊት አጋንንት ጋር ስለነበረን ይመጣ ደነገጡ፣ መሸሽ ጀመሩ። ሲሄዱ ድልድዩ ላይ ሲደርሱ ሚካኤል ነበርና በዚያም በዚህም ድልድዩን 2 ቦታ ሰበረባቸው። በሙሉ እንደፈሩን እዚያው ሰጥመው አለቁ። ቅዱስ ቆስጠንጢኖስ በድል አድራጊነት ሮም ከተማ ሲገባ ክርስቲያኖች በሙሉ ወንጌሉን መስቀሉን እየያዙ ወጥተው እግዚአብሔርንና ቅዱስ መስቀሉን አመሰገኑ። ቆስጠንጢኖስንም መረቁት። ከዚህ አያይዞ በነገሰ በ7ኛው ዓመት ነው የተደረገና ከዚህ አያይዞ አዋጅ አወጣ። ይህ አዋጅ በታሪክ የሚላን አዋጅ ይባላል። አይደለም እናወላችሁ አዋጅ ወጣ። መክስሚያኖስና ዲዮቅልጥያኖስ ሙሉ በሙሉ ከተነቀሉ በኋላ ነው። ይህ አዋጅ ምን ይላል? ብዙ ነው ዝርዝሩ። ዋና ግን ሁል ጊዜ አክሊሉ ምንድን ነው? እነሱ ያወጡት አዋጅ ግልባጩ ነው። እነሱ አብያተ ክርስቲያናት ይታጸዋ ወአብያተ ጣዖታት ይትረሃዋ ነው። ቤተ ክርስቲያን በሙሉ በተገኘበት ይዘጋ ይቃጠል ብለው ነበረ። ጣዖት ቤት ይከፈት ብሎ ነበር። እሱ ደግሞ ጣዖት ቤቶች በሙሉ ይዘጉ፣ አብያተ ክርስቲያናት ይከፈተዋል። እነዚያኞቹ ክርስቲያን ያልሆነ ይገደል ብለዋል።
ማለት ክርስቲያን የሆነ ይገደል ብለው ነበረ። ቆስጠንጢኖስ ግን ክርስቲያን ያልሆነ ይገደል አላለም። ሰው የፈለገውን ማምለክ ይችላል። ክርስቲያኖች ሙሉ ነፃነት ሲሰጣቸው ያስተምሩ፣ አስተምረው ካመነላቸው ክርስቲያን ይሁን፣ ካልሆነ ከፈለገ ድንጋዩንም ያምልክ፣ እሱ መብቱ ነው። ክርስትና የነፃነት እምነት ነው። እንዲህ ያደረገ መክስሚያኖስና ዲዮቅልጥያኖስ አንድ ራሱን የቻለ ሙሉ ክፍለ ጦር ነበራቸው፣ ቤተክርስቲያን ለማፍረስ ብቻ የተሰማራ። በዚያ ምክንያት በሮም በሶሪያ ቤተክርስቲያን የሚባል ለዘር አይገኝም ነበር። ለዚያ ፈንታ ቅዱስ ቆስጠንጢኖስ ምን አደረገ? አንድ ሙሉ ክፍለ ጦር ሰራዊት እየዞረ ቤተክርስቲያን እንዲያነጽ አደረገ። ይህንን የሚመራ አውሎጊዮስ የሚባል ቅዱስ የጦር መሪ መደበ። አብዛኛው ቤተክርስቲያናትን የሐዋርያት፣ የነቢያት፣ የሰማዕታትን በሙሉ የሰራ ይሄ ቅዱስ የጦር አለቃ ነው። እንዲህ አድርጎ እና ዛሬ ይህን የምናስብበት ቀን ነው። ለዛ ነው አርኬው ደስ ይለኛል። ሁሉም አርኬ ጥሩ ነው፣ ግን የበለጠ ደስ የሚያሰኙ አሉ። ሰላም እብል በቃለ ፍስሐ ወሶላሜ፣ ደስ እያለኝ ሰላም እየተሰማኝ አንድም የፍስሐ የሶላሜ የደስታ የሰላምታ ቃል እያቀረብኩኝ እንዲህ እላለሁ። ዘህልፈተ ዓለም የኮነ ዓለም የሚጠፋበት አይደለ፣ ወነብሰ ብዙኃን አማሜ የብዙ ሰውነትን መከራ የሚጥል ነገርም አይደለም። ሃይማኖተ ክርስቶስ ነሲኦ የክርስቶስ የመድኃኒታችንን ሃይማኖት ይዞ ማለት ክርስቶስን አምኖ ወዘ መስቀሉ ትርጓሜ የመስቀሉን ኃይል ገንዘብ አድርጎ ትርጓሜ ባለው ላይ የተጻፈውን ነገር ተረድቶ ቆስጠንጢኖስ ዮም ነግሰ በሮሜ፣ ዛሬ ቆስጠንጢኖስ በሮም ከተማ ነገሰ። ዘመክስሚያኖስ እሉ ድርሃ አልቀድሜ፣ የካዲው የመክስሚያኖስ የአገዛዝ ዘመኑ ካለቀ በኋላ ይላልና የጻድቁ ንጉሥ የረዳቱ መልአክ በረከት ይደረበን። ዛሬ ቅድስት እሌኒ እናስባለን። ቅድስት እግዚአርያ ዛሬ ዓመታዊ የዕረፍት በዓሏ ነው። የአቡነ ተክለ ሃይማኖት እናት ቅድስት እግዚአርያ ሰዓት አለን ይሆን? እሺ እንሞክር። ቅድስት እግዚአርያ የአቡነ ተክለ ሃይማኖት እናት ናት። ትርጓሜ አልሰማችሁም? አሜን እንዳገባቡ ይተረጉማል አለ። ለእምነት ቢሆን እውነት ነው። ምርቃት ቢሆን ደረግልኝ አይደል? ታሪክ ቢሆን የሆነ ነገር ሲባል እንትን አታውቅ። ሰሞኑን የሚመላለስ አንድ ቪዲዮ አለ በየኢንተርኔቱ። የሆነ ገበሬ በቅሎ ላይ ተቀምጦ ይፎክራል። ግን ፉከራው 100% ወንጌል ነው ጠቅላላ። የዚህ ዘመን ማንም እኔ ነኝ ያላስተማሪ የማይሰብከው ወንጌል ጨዋ አንደኛ ያን ሁሉ ትምህርት ምን አገኘው? ገጠሪያውም እዚያ ያለው ከቦ በሙሉ እኔ በነገራችሁ ለቅሶ ላይ ነው። ኋላ መጨረሻው አካባቢ ይታወቃል ለቅሶ ላይ እንደሆነ። ለቅሶ ላይ እየፎከረ ነው፣ ግን በቅሎ ላይ ተቀምጦ ነው። በነገራችሁ ላይ እንደ አካባቢው ባህል ነው። እኛ አካባቢ ላይ ሰው ከቦ መሀል ላይ ነው፣ ግን እዚያ ፎካሪ በቅሎ ላይ ወይ ፈረስ ላይ ነው የሚቀመጥ። እዚያ ላይ ተቀምጦ ተረኛ ፎካሪ ሲመጣ እሱ ይወርድለታል፣ ያን በቅሎ ላይ ይቀመጣል። እሱ ግን ንጹሕ ናት። የሚገርማችሁ 100% ዘመኑን ይሄ ካህን ነኝ ብሎ ክፉ የሚሰራውን ዝርዝር፣ ጻድቃን ካህናትን ዝርዝር፣ የምዕመኑን ችግር በዝርዝር፣ ጽድቁንም በዝርዝር፣ የጌታችን መምጫ እንደደረሰ በዝርዝር እኔ ይገርሞኛል በጣም። እንዲያውም የሆነ ሰው ልኮልኛል፣ ትልቅ ሰው በጣም ምህላው የሚያስተባብር አንድ ሰው በዋትሳፕ ልኮት፣ መጀመሪያ ግን ሌላ ሰው ልኮልኛ ይቸው ነበር እና በጣም ግሩም ነው። እና ታዲያ ፉከራ ላይ ፎክሮ የተናገረው ነገር ትክክል ከሆነ ምንድነው የሚሉት? በቅኔም በፉከራም እንደዚያ ነው አይደል? ምንድነው የሚሉ? እውነት ነው ይላሉ አይደል? አዎ በቅኔ የሆነ እንደሆነ ይበል ይባላል አይደል? ድንቅ ነው ይበል ይባላል። እና እንደዚያ ነው እንጂ ዝም ብሎ ጨብጨብጨብጨብ ምናምን በቅኔ የለምስ። ሞራል እኮ እየሰጣችሁ አይደለም ይላል። ምንድን ነው ግን ሞራል? መጀመሪያ ነገር በነገራችሁ ላይ ሞራልን ግን ምን ብለን ተርጉመ ነው ሞራል ስጡ የሚል? በነገራችሁ ላይ ሰው እኮ ያልተማረ ሰው እኮ አሁን በዚህ አሁን ግዕዝ አውቃለሁ ብሎ በማያውቀው እንግሊዝኛ ውስጥ ለምን ይገባል? እሺ ግዕዝ ያውቃል፣ ጥሩ ነው። ሞራል ምን ማለት ነው? መጀመሪያ ነገር እስቲ ሂዱና የአመከረኛ ዲክሽነሪያችሁን ገለጥ አድርጉት ካላችሁ ነው አይኖራችሁ ብዙዎቻችሁ፣ ወይም ሞባይላችሁ ላይ ገለጥ አድርጉና እዩት። ሞራል ጭብጨባ የሚል ነገር ካለው እስቲ እዩን፣ እኛም እንድናጠናው እንደ አዲስ እስቲ ሞራል ብሎ ጭብጨባ የሚል ካለ
እስኪ ነገራ ስለሚገባኝ ነው። እኔ እውነቴን ነው። እዛ ደቀ መዛሙርት ሊመረቁ ሲሉ አንዳንድ ኮርስ ከተጠራሁኝ መጀመሪያ የምላቸው ነገር አደራችሁን ስትሰብኩ እንግሊዝኛ እንዳታስገቡ። ምክንያቱም አንዳንዱ ጨዋ ግዕዝ ጠቀስ ሲያደርግ ያሳቅቃል አይደል? በተለይ ወደ መሀል ሀገር ያሉት ያሰቅቃል። እውነቴን ነው። ግዕዝ ጠቀስ ሲያደርግ ያልባለበት ሆኖ እሱም አፉ ላይ ይታወቃል። ትንሽ ሰቀቀን እየተሰማው ነው። የሚጠብቅ የሚላላው፣ ሩቁ ቅርቡ፣ ወንዱ ሴቱ፣ ብዙ ነጠላው፣ ተነሽ ተጣዩ፣ ሰያፍ ወዳቂው ችግር እኮ ነው። 20-30 ዓመት እንኳ ሊቃውንት እግር ተቀምጠን አንበበነው እንኳ ገና እኮ 10% ሁሉ የተረዳ ነው አይመስለኝም እየሳስበው። እና ልክ እንደዛ ዝም ብሎ አንዳንድ ጊዜ እንግሊዝኛ ተው ለእኛም ያጻይፍብናል። መቼም እንግሊዝኛ ባናውቅም መቼም ደግሞ ስም አለና 12 ዓመት 20 ዓመት ተምረዋል ምናምን እንባላለን። እንዴት ዋላችሁ? እና ቅድስት እናታችን ስለ እግዚአብሔር የተናገርኩትን ነገር ሰምታችሁ ዝም ስትሉ በዚያ ምክንያት ነው የመጣ። ቅድስት እግዚአብሔር የአቡነ ተክለ ሃይማኖት እናት ናት። አዎ ነው መልሱ አይደል? የጸጋ ዛብ ሚስት ናት፣ ቅድስት ናት። አዎ አጭር ታሪክ ልንገራችሁ፣ የ2 ደቂቃ ታሪክ። ቅድስት እግዚአብሔር ቅዱስ ጸጋ ዛብ ወደ ላይ ሀረገ ትውልድን በሙሉ ትቆጥሩት ካህናት ናቸው። ካህን ያልሆነ ሀረገ ትውልድ አታገኙ። በመሃሉ ጠቅላላ ሊቃውንትና ካህናት ናቸው። በቅድስት እግዚአብሔር ሀረገ ትውልድ ደግሞ መኳንንት ናቸው፣ የነገሥታት ዘር ናቸው። ለምሳሌ እሷ አባት መድኃኒ ነግዚ ይባላል። የቅድስት እግዚአብሔር እናቷ አባ ጻድቅ መድኃኒ ነግዚ፣ እናቷ ቅድስት ዮልያና ይባላሉ። ከዛ ሀረገ ትውልድ ማቴዎስ እያላችሁ ብትሄዱ ጠቅላላ መኳንንት ናቸው። ማቴዎስ ማለት እንግዲህ የዳውሮ የፈጠጋር ገዥ ነው። ዳውሮ ፈጠጋር ሲባል መንደር እንዳይመስልህ ማለትም ዛሬ ያው ስሙ ብንጠራ ሰው ቅር ሊያሰኝ የሚችል ሰፊ ሀገር ነው። ራሱን የቻለ ክልል የሚያክል ነገር ነው። ያን የሚገዙ የነበሩ ናቸው። እና ወላጆቿ አስተምረው አሳድገው ስርዓት አስይዘው መልከ ከደም ግባት። በነገራችሁ ላይ ሞተለሚ አንድ ቀን ለመጀመሪያ ጊዜ ሞተለሚ ሲያያት ምንም አላደረገ፣ ዘሎ አንቆ ሊስማት ነው ነበር። መልአከ እግዚአብሔር ገፍትሮ አተረፋት እንጂ ለምን አይቶ መታገስ አልቻለም። መልኳ ያን ጊዜ እኮ እድሜዋ ትንሽ ጠና ብሏል። የቅድስት ሳራና የእግዚአብሔር ነገር ያስገርመኛል። ምክንያቱም እግዚአብሔር ትክክለኛ ዋናው ስሟ ማን ነው? ሳራ እኮ ነው የምትባለው። እግዚአብሔር እኮ ለምስጋና ያወጣላት ስም ነው። የጸጋ ዛብ አባት በአንዳንድ ድርሳን ደግሞ አያቱ ሕይወት ብነ በጽዮን ነው ይላል። ገድሉ ላይ ደግሞ ዘካርያስ ነው ይላል። ጠባይዋን አይቶ እችስ ጌታ የመረጣት አንተ ብሎ እግዚአብሔር ያላት እንጂ ስሟ ማን ነው? ሳራ ነው። መልከ ደም ግባት ያስተባበረች ሙያ ያላት እንዳትረሱ። እውነቴን ነው። አሁን ደግሞ በዚያ የሚሰሙት ይኸው እንዲህ እያደረገ ሙያ የሌላት ሴት አግብተህ ምን ሊያደርግልህ? አይ ሰራተኛ እየሰራ ያበላል። ያማ እሷም ማትቀር ሰራተኛ ማትቀጠር ዝም ብለህ ማለት ሙያ ያስፈልጋል። ወጣ መስራት አትችሉም? መቻል አለባችሁ። አንዳንዶቻችሁ እውነቴን ነው እንጀራ ጋግሩ፣ እውነቴን ነው ስፌት፣ ጥልፍ እወቁ። ዶክተር ነኝ ምናምን አይሰራም። እውነቴን ነው። ዶክተር ነሽ ብሎ የሚያገባሽ አታገኝም። ዶክተር ነሽ ብሎ ካገባሽ ገንዘብሽን ነው የሚፈልገው፣ አንቺን አይደለም። ወይ ደግሞ ሲታመም እንድታከም ይሆኑ። ስለዚህ ባል አይደለም ይሄ፣ ወይ ታማሚሽ ነው ወይ ጥገኛሽ ነው። እውነቴን ነው። እና እንዲህ ነኝ እንዲያ ነኝ አይሰራም፣ ያስፈልጋል። እንዲህ ሴት መሆናቸው ምን ይታወቃል? እና እሱንማ እና እንዲያ የተከበረች ናት። በኋላ ወላጆቿ ለአካለ መጠን ስታደርሳዩ እና የዘካርያስ ቤተሰቦች ለልጃችን ለዲያቆኑ ለጸጋ ዘአብ ሚስት እንፈልግለት ብለው ሚስት ፍለጋ ቢወጡ መልኳ፣ ጠባይዋ፣ ሙያዋ እንዴት ሁሉ ተሟልቶ ይገኛል። እናንተ ደስ አሰኘቻቸው። እንደወጉ ጠይቀው ማጫውን ሰጥተው በተክሊል ልረዋቸዋል። ግን ልጅ አጥተው ይኖራሉ። ግን ሄዳ የምትኖር የነበረ ከጸጋ ዘአብ ቤተሰብ ጋር ስለነበር ጠባዋን መዋን አይተው ምን ሳራ ይችንማ ዚያሪያ ይበሏት እንጂ ብሎ ተባለ። በዚያው ተለምዶ ቀረ እና የቤተሰቦቿ በሙሉ እመቤታችንና ሚካኤልን የሚወዱ ናቸው ጠቅላላ። እሷ ደግሞ በሚካኤል ያላት ፍቅር ይጸናል። ለዛ ነው ዛሬ ያረፈችው በሚካኤል ቀን። እንድታውቁት የተወለደችውም የህዳር ሚካኤል ነው። ህዳር 12 ነው ልደቷ። እና እግዚአብሔርን እያገለገለች ቅዱስ ሚካኤልን እየዘከረች ደግሞ እህት አለቻት። ማን የምትባል? እምነ ጽዮን የምትባል። እሷ ደግሞ እመቤታችን በጣም የምትወደ። እምነ ጽዮን ማለት የአቡነ ቀውስጦስ እናት ናት።
ወይም የአፄ ይኩኖ አምላክ እናት ናት። ሁለቱንም የወለደች እሷ ናት። እና ያችኛቱ እመቤታችን ነው የምትዘክር፣ ይችኛቱ ደግሞ ቅድስት እግዚአርያ ደግሞ ቅዱስ ሚካኤል ነው የምትዘክር። ታዲያ ዘወትር ልጅ ስጠኝ ልጅ ስጠኝ ነው። ኋላ ግን በቃ ልጅ የማይሰጠን ከሆነ ብላ እግዚአ ቅዱስ ጸጋ ዘአብን በቃ እኒህ ዓለም እንግዲህ ልጅም አላገኘንም። ታዲያ እዚህ ዓለም እኔ እናንተ ባልጋ መተኘታችን ልጅ የማያስገኝ ከሆነ ምን ያደርግልናል? ምን ፋይዳ አለው? ለአንተም ለእኔም አያስፈልገንም እኮ ሀብት ንብረታችን ለድሃ አካፍለን አገልጋዮቻችን ነፃ ወጥተን እንመንን አለችው። አይ እህቴ እስቲ ጥቂት እንታገስ፣ የችኮላ እንዳይሆንብን ኋላ ጸጸት እንዳይመጣ አላት። የለም ከልቤ ነው። ተከራከሩ፣ አሸነፈችው። ግን ጥቂት እንታገስ በሚለው ተስማሙ። ግን ያሸነፈች እሷ ነበረች። ከዚያ በኋላ መከራ መጣ። እግዚአብሔር ቸርነት ሊያደርግላቸው ሲፈልግ መከራው መጣ። ሞተለሚ የሚባል ሰው አንድ ጊዜ መጥቶ ነበረ። ጦርነት መጥቶ ማን ጋር ይገጥማል? ከገላውዲዮስ ጋር። ገላውዲዮስ ማለት የቅድስት እምነ ጽዮን ባሏ ነው። አገረ ገዥ ነው። ዳውሮን ፈጠጋርን የሚገዛ እሱ ነው። ጦርነት ተደርጎ እምሽክ አድርጎ ወደ 2,000 ሰራዊት የሞተለሚን ገድሎበት ሄደ። ለምን? ገላውዲዮስ ጻድቅ ነው። በነገራችሁ ላይ በኋላ ሰኔ 11 የምናከብረው ጻድቅ ነው፣ መንኗል። የይኩኖ አምላክ አባት እሱ አይደለም። የአፄ ይኩኖ አምላክም ሆነ የአቡነ ቀውስጦስ እናት ተመሳሳይ ናት። አባቶቻቸው ግን የተለያዩ ናቸው። ምክንያቱም አባ ገላውዲዮስ ዓለም በቃኝ ብሎ ገዳም ከገባ በኋላ ሚካኤል መጥቶ አግቢ ከአንቺ የኢትዮጵያ ንጉሥ ጻድቅ የሆነ የእሱ የዘር ሐረግ ለረጅም ጊዜ የሚገዛ ተወልጃለሽ ብሎ ሁለተኛ እንድታገባ አድርጓታል ቅድስት እምነ ጽዮንን። እና ጠባቸው ዋናው ምክንያት የጠባቸው ቅድስት እምነ ጽዮን ናት። ምክንያቱም ሞተለሚ እምነ ጽዮንን ለማግባት ጠይቆ ነበረ። ምክንያቱም የእምነ ጽዮን አባት ማቴዎስ ይባላል። እና ስትጠየቅ እሷ አሞኛል ብላ ተኛች። ምክንያቱም ሞተለሚ ጣዖት ነው የሚያመልክ። ነገሩ ጋብቻው የምን ይባላል? የፖለቲካ ጋብቻ ይባላል። ታውቃላችሁ? የፖለቲካ ጋብቻ እንደዛ ነው። የእነ አፄ ዘርዓ ያዕቆብ ሚስት እኮ ከሀዲያ የመጣች ናት። ስሟ ተቀይሮ ነው እንጂ እኮ እስላም የነበረች። ግን በኋላ እሷን የሚያክል ክርስቲያን አልተገኘም እኮ። ብዙ የኢትዮጵያ ንግስታት ከሌላ እምነት የፖለቲካ ሆኖ ግን የተሳካ ጋብቻም አለ። እና በዚያ ምክንያት ቂም ይዟል። የሚፈልግ እሷን ነው። ገላውዲዮስን ገሎ እሷን መውሰድ የሚፈልግ ሊያገባት ስለፈለግ ድጋሚ በሁለተኛ ሲመጣ ግን ገላውዲዮስ አልቻለውም። ብዙ ሰራዊቱን አጥፍቶ ጽላልሽን ይሄ ዞረር የሚባለው ዙሪያውን በሙሉ አጥፍቶ ሁለቱን ሴቶች ማርኳቸው ሄደ። እግዚአርያንና እምነ ጽዮን ሁለቱንም ይዟቸው ሄደ። ጸጋ ዘአብ አመልጦ ሄዶ ባህር ውስጥ ገብቶ ቅዱስ ሚካኤል እዚያ ውስጥ የብርሃን ድንኳን ሰርቶለት ተረፈ። ከዚያ በኋላ ግን ሀዘንና ለቅሶ ነው። በቃ ሀገሩ በሙሉ አብዛኛው አልቆ ጥቂት ነው ቀርቶ የነበረ። እነዚህ የተማረኩ በነገራቸው ላይ የቅዱስ ሚካኤልን ዝክር ሲዘክሩ ነው መጋቢት 12 ቀን። እንግዲህ በእኛ ብናስበው እንዴት ሚካኤል እንዲያደርግና ያሰኛል አይደል? ወሰደ 10 ቀን ሙሉ ወርቅ አልብሰው ምግብ ያቀርቡላቸዋል። ወስዶ መጣል ምግብ ያቀርብ። ምክንያቱም እዚህ በፊት ስናስተምር አንዳንዱ ሰው አይገባውም። ስመ አጋንንት የተጠራበት ምግብ እኛ እንበላም። የአሕዛብ ምግብ ማለት እሱ ነው። በጣም ቢርበንና አማራጭ ብናጣስ ጸሎት አድርገህ ባርከው። እምነት ላለው እግዚአርያና እምነ ጽዮን 10 ቀን ሙሉ እንቅልፍም የለም ምግብም አይበሉ። እንቅልፍ የማይተኙበት ምክንያት ምንድን ነው? አንደኛ ሴት ናቸው፣ ጥንቃቄ ያስፈልጋል። በዙሪያቸው ያለ ብዙ ነውረኛ ስላለ። ሁለተኛ ነገር ጸሎት ነው፣ ትጋህ ነው። ሚካኤል ወዴት ነህ ነው። እምነ ጽዮን እመቤታችንን ትጠራለች፣ ገብርኤልን ትጠራለች፣ ገብርኤልን ትወዳለች። በ10ኛው ቀን ሰርግ ተደግሶ መጀመሪያ ሁለቱን ሊያገባቸው አንድ ላይ ማለት ነው። ቅድስት እግዚአርያ ሚካኤልን አንድ ነገር ወቅሳለች። ወቀሰዋ ምንድን ነው? ልጅ ስጠኝ እያልኩ ስለምን ኑሬ ከንጹሕ ካህን ሳትሰጠኝ ለአረመኔ አሳልፈ ትሰጠኝ? ረድኤት ወዴት ነው ትለዋለች። ዝም ኋላ መጨረሻ ለጣዖት ስገዱ ብሎ ሲሏቸው እምነ ጽዮን ተነስታ በእግሯ ብትለው ተንክባሎ ብትንትን በወርቅ በምናምን ተሰራው። አየህ ሴት ትላለህ። ታዲያ ምንድነው? በቀደ አረጋዊ መንፈሳዊ ብያቸዋለ። ሐራዊ ገዳም ሲለው ምን ሐራዊ ገዳም አረጋዊ መንፈሳዊ በለው እንጂ ሴት ይህን ያህል አይላላት እኮ ረግጣታለች። ምን ያመጣል? ቢበዛ ቢገላት ነው። ያን ጊዜ ተበሳጭቶ ሰይፍ እመዛለሁ ሲል ሁለቱ ሊቃነ መላእክት ሚካኤልና ገብርኤል ከች እዚያ ቢወርዱ እዚያ ያለ በሙሉ ሆጭ አለ። ሞተለሚ አብዶ 25 ዓመት ኖሯል። በዛ ምክንያት 25 አቡነ ተክለ ሃይማኖት ናቸው ተወልደው አድገው ሂዶ ያዳኑት። ሁለቱንም ገብርኤል ተሸክሞ እሷን ወስዶ ዳውሮ ለባለው ለገላውዲዮስ ሰጣት። ቅድስት እግዚአርያን ተሸክሞ አመጥቶ ቤተ ክርስቲያን ውስጥ አስገባት። ሚካኤል ራሱ አሁን ሄጄ ቦታውን አይቼዋለሁኝ።
እግዚአብሔር ሲያጥንበት የነበረው ቤተ ክርስቲያን ማን ነው? ጸጋ ዛብ ሲያጥንበት የነበረው ቅድስት እግዚአብሔርን ተሸክሞ መጥቶ ያስገባበት ቤተ ክርስቲያን ማለት የአቡነ ታዲዮስ ስዕል ይታያችኋል። ወዴት ነው ያለ? ቤት አይኔን ያለክሟል። ኧረ የለም በዚህ በመካከል ነው። ይህን ያህል እንዲያው ከዚህ ልቅርብ። ቅድም ራሱ እዛ ቁጭ ብዬ ወደ ርቀት እያየሁ ዛፉ ይታየኛል አይታየኝም፣ ይህ አይን እንዴት ነው እያልኩኝ ስራ ፈትቼውን እንጂ ይሄ ስዕል አድኖ ማለት ያ ቤተ ክርስቲያን ራሱ ነው። እዚያ ውስጥ ነው የወጣ ታውቃላችሁ። ይሄ ስዕል አድኖ የገዳሙ ነው ዋና ቅጂው ነው። በነገራችሁ ላይ ኮፒ እንዳይመስላችሁ ዋናው ቤተ ክርስቲያኑን ላነጸችላቸው ሰው ስዕሉን ሲሰጧት አይ ይሄ ለእኔ አይገባም ለዝክረ ቅዱሳን የሚገባ ብላ ሰጣ ነው። እዛው ቦታ ነቼ ተቀብዬ የመጣሁኝ እዚያ ቦታ ማለት ነው። እዚያው ቦታ ላይ ነው ያ ተአምር የተደረገ። ታዲያ ጸጋ ዘአብ ሲያጥን ቆይቶ ቢወጣ ሰው የለም፣ ብቻውን ነው ሚያጥን። እንዳይቀድስ አማን ጋር ይቀድሳል? አብዛኛው ካህን አልቋል። ስለዚህ ማይጠንት ነው ጠዋት ማታ እና መታ ተሸፋፍና ስታወራው መቼም ብዙ ነገር አለችው ለመፈተን። እንዲያው ሚስቱ የሞተችበት እንደዚህ አይነት ካህን አለ ተብሎ አንተን ላገባን የመጣው ሀብታም ነኝ ብዙ ወርቅ ብር አለኝ እንደዚህ አለች። አንቺ ምን ክፉ ነሽ እንዴ? አይሆንም እንዴ ሰው ከሞተ እሷ እኮ ሞታለች፣ እዚህ በኋላ ተስፋ የለም፣ ሚካኤል አለ ያስነሳታል፣ ከሞተችም አሊያ ደግሞ ይቀራል እንጂ ብሎ ኋላ ጥንካሬውን አድንቃ እኔ እንጂ እግዚአብሔር ነኝ ብላ ኋላ እንዲያው ተሸፋፍነሽ ነው ድምፅሽማ እሷን ይመስላል እንዲያ ብለው ኋላም ቅዱስ ሚካኤል መጥቶ የምስራች ነግሯቸው አቡነ ተክለ ሃይማኖትን ወልደው አቡነ ተክለ ሃይማኖት ተወልደው ታኅሳስ 24 ተወልደው ታኅሳስ 26 እሁድ ነበረ እና ቤተክርስቲያን ቅዳሴ እየተቀደሰ ከእናቱ እቅፍ ላይ እንደተቀመጠ አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ ይላል። እንግዲህ የሶስት ቀን ሕፃን አስቡት እና ተደንቃ ልጄ ይሄ ያንተ ስራ አይደለም የአባትህ ነው፣ አንተ ዝም ብለህ ጥባ፣ መጥባት ነው ያንተ ስራ ብላለችው ይባላል። ኋላም ብዙ ነገር እቤታቸው የሆነ ነገር ሲጎልባት ለድሃ የምትሰጠው ስታጣ ልጅ ጣትህ እንደዚህ ዘርጋ ትላለች፣ ታስታርቀዋለች፣ በል እንደዚህ አድርግ እጁን ይዛ ታስባርከዋለች፣ ይሞላል። እና አቡነ ተክለ ሃይማኖትና አቡነ ቀውስጦስን አዝላ አቅፋ በስርዓት አስተምራ ሳድጋ አቡነ ተክለ ሃይማኖት 19 ዓመት ከመንፈቅ ሲሆናቸው እናታችን እግዚአብሔር ጸሎት አድርጋ በሚካኤል ቀን መልአኩ ራሱ መጥቶ ቃል ኪዳን ስምሽን የጠራ ብሎ ቃል ኪዳን ሰጥቶ በዚች ቀን አርፋ ተቀብራለች። መቃብሯን ሄጄ በአካል አለ መቃብሩ እስካሁን ድረስ ቁልጭ ብሎ እንዳለ እንደው ተጠብቆ ነው ያለ። ስለተሳለምኩ ትልቅ ዕድል ይሰማኛል። ጽላለሽ ስትሄዱ እዚያ እሱ ይገኛል፣ ደብረ ጽላለሽ ኢቲሳ ላይ ማለት ነው። እና በእውነቱ እግዚአብሔር በረከቷን ያሳደርብን። በ17 ደግሞ የጸጋ ዛብ እናነሳለን። ሰዓቱን ገፍተነዋል በጣም ሳብ አድርጎነ ታሪኩ ለዚያ ነው። ወደ ትምህርታችን እንምጣ። እንዴት ዋላችሁ? ወዘአምነ ባቲ ይትሐፈር ነው አይደል? ያመነባት አያፍርም ነው። ከላይ ጀምረን ጥቂት እናንብ። ስለዚህ የተጨነቃችሁ ሰዎችና በኢየሩሳሌም ያለውን ሕዝብ የምትገዙ አለቆች ሆይ የእግዚአብሔርን ቃል ስሙ ይላል። ተግሳጹ መጀመሪያ በጥሬው ለነሱ ነው። እናንተ ከሲኦል ጋር ተማምለናል። በነገራችሁ ላይ ትልቁ ህመም እሱ ነው። በብሉይ ኪዳን የነበሩ ሰዎች እስመ ምስለ ሞት ወሲኦል አልብነ መሐላ እንደማለት ብነ መሐላ ይላሉ። ሲኦል ምንም አይለንም። ሰው ባላየው መቀለድ ልማዱ አይደለም። እንደዚያ ይሉ ነበረ። ከሞትም ጋር ቃል ኪዳን አድርገናል፣ ሐሰትን መሸሸጊያ አድርገናል፣ በሐሰትም ተሰውረናል፣ አውሎ ነፋስም ባለፈ ጊዜ አይደርስብንም ትላላችሁ፣ ፄዋዊ አይመጣብንም፣ መከራ አይደርስብንም እያላችሁ ትመካላችሁ። ስለዚህ ጌታ እግዚአብሔር እንዲህ ይላል። እንግዲህ ለሚያምኑ ነው የተነገረ። እነሆ በጽዮን ድንጋይ ለመሰረት አስቀምጣለሁ፣ ድንጋይን ለመሰረት አስቀምጣለሁ አላችሁ። በግዙ እሰይም ነው የሚለው አላችሁ። እሰይም ነው የሚለው እዚህ ላይ አስቀምጣለሁ ይላል። ይሁን ግድ የለም። እንግዲህ ስለ ጽዮን ተነጋግረናል አይደለም? እንዴት ዋላችሁ? ጽዮን ስንል መጀመሪያ ያቺ አምባዋ ተራራዋ ናት አይደለም? አንድ ትርጓሜ። ሁለተኛ ጽዮን ስንል ኢየሩሳሌም ናት አይደለም? ሁለተኛ ትርጓሜ። ሶስተኛ ጽዮን ስንል ቤተ እስራኤል ነው አይደለም? ስንት? ሶስተኛ ትርጓሜ።
4ኛ ጽዮን ስንል ታቦቱን ነው። ታቦተ ጽዮን ይባል የለ 4። 5ኛ ጽዮን ስንል ቤተክርስቲያንን ነው 5። 6ኛ ጽዮን ስንል መንግሥተ ሰማያትንም የሚልበት አንቀጽ ይገኛል 6 ነው። መጨረሻ ጽዮን ስንል ዋና አምባ መጸጊያ የሆናችን ጽዮን ስንል ማንን ነው? እመቤታችን። በጽዮን ድንጋይን ለመሰረት አስቀምጣለሁ ብሎ እግዚአብሔር በነቢዩ አድሮ የተናገረ የመሰረት ድንጋይ የተባለ ማን ነው ቢሉ ለጊዜው ዘሩባቤልን ነው። ነገር ግን ለፍጻሜው እንሂድ ከተባለ በጽዮን የመሰረት ድንጋይ አኖራለሁ ብሎ ያለን አባቶቻችን አንደኛ ለኦሪት ተረጎሙ። ደህና ዋላችሁ። ለምን ተረጎሙ? ለኦሪት። ምክንያቱም እታች ያመነባት አፍር የሚለውን በኋላ እንመጣበታለን። 2ኛ የመሰረት ድንጋይ የተባለች በራሷ ወንጌል ናት። 3ኛ የመሰረት ድንጋይ የተባለች እመቤታችን ናት። ከእመቤታችን በሚቀድም ቤተክርስቲያን አለች። 4ኛ እመቤታችን። 5ኛና ግን ዋናው ትርጉም ግን እብነ ሕይወት ወርሰማይ ዘንት የሕይወት ድንጋይ የማዕዘን ራስ የተባለ ማን ነው? ጌታችን ኢየሱስ ክርስቶስ ነው። ከእመቤታችን ተወልዶ እንዲያ ተብሏልና እብነ ሕይወት ርሰማይ ዘንድ ተብሎ እሰይም ባለው አባቶቻችን ምን ብለው ተረጎሙ? ለኦሪት ቢሆን ኦሪትን የሰራት እሱ ነው። በነገራችሁ ላይ ለምንድን ነው የመሰረት ድንጋይ ያላት ቢሉ ኦሪትን ራሱ ሲሰራት ጌታችን 10 ትእዛዛት ከምን ላይ ጽፎ ነው የሰጠው? እንዲያው በጥሬው እንኳ በቁሙ ከምን ላይ ነው የተጻፉ? ድንጋይ ላይ ቅዱስ አለት ላይ ነው የተጻፉት። ለወንጌል ቢቀጽሉ ወንጌልን በአለት ላይ አልጻፋትም። ነገር ግን ወንጌል የተመሰረተችው ድቡሽት ላይ ነው ወይስ አለት ላይ ነው? ጌታ በቅዱስ ማቴዎስ ወንጌል በምዕራፍ 7 ላይ ምን አለ? ይህንን ትምህርቴን ሰምቶ የሚያደርገው ሁሉ ቤቱን በምን ላይ የሰራ ይመስላል አለ? በአለት ላይ። ወይም እንደ ትርጓሜ ጭንጫ ይለዋል። ጭንጫ ሲባል ብዙ አሸዋ ነው የሚመስለው። ጭንጫ ማለት ወንዝ ዳር ላይ የሚገኘው አለት ነው። ሌላ ቦታ ያለው አለት አፈሩ ምኑ ስለሚበላው ይሳሳል። ያ ግን ውሃው ሲያጥበው እያበረታው ነው የሚሄድ። አፈር ድንጋዩን ይበላዋል ብዙ ጊዜ። ጭንጫ ማለት ያ ነው፣ የወንዝ አለት ነው። ስለዚህ መሰረትነቷ ወንጌል እንደ አለት የበረታ ስለሆነ ለቤተ ክርስቲያን ቢቀጽሉ ቅዱስ ያዕቆብ በፍኖተ ሎዛ ራእይ ባየ ጊዜ ምን ተንተርሶ ነበረ? ተኝቶ የነበረ ድንጋይ ነው አይደለም? ያችን ድንጋይ ከምድር እስከ ሰማይ የሚደርስ የወርቅ መሰላል ተዘርግቶባት አየ። ለቤተ ክርስቲያንም ለእመቤታችንም ለወንጌልም ያስተረጉማል። ያችን ካየ በኋላ ተነስቶ ምን አለ? ዛቲ ኢትሆታ ለሰማይ፣ ይቺ የሰማይ ደጅ ናት አለ አይደለም? ከዛ ዘይት ሐነጽ ቤተ እግዚአብሔር፣ እዚህ ምን ይሰራል አለ? የእግዚአብሔር ቤት ይሰራል። ሐቅለ አሮን ይባላል ስፍራው በኋላ እና ይሰራል አለ። እዚያ ላይ ምን አፈሰሰበት? ቅዱስ ዘይት አፈሰሰበት እና ቤተ ክርስቲያንን መሰረቷን በዚያ እንመለከተዋለን። በምን ላይ? በአለት ላይ መሆኑን የማዕዘን ድንጋይ የመሰረት ድንጋይ የሚለውን ወደ አዲስ ኪዳን እንምጣና ሰሞኑን እያከበር ነው ባለው በቅዱስ ጴጥሮስና በጌታችን ውስጥ ምን አለ? ጴጥሮስን አንተ ውእቱ ክርስቶስ ወልደ እግዚአብሔር ሲለው ምንድን ያለው? አንተ ምን ኮኩ አይደል? አለት ነህ። ወዲህ በዛቲ ኮኩ ነው፣ በዚያች አለት ላይ ነው። ለዚያ ነው እችን የመሰረት ድንጋይ ያለውን። ከዚያ ቀጥሎ እመቤታችን ድንግል ማርያምን እንዲያ የሚላት ለምንድን ነው ቢሉ ነናዋላችሁ እሰይም ባለው የጌታን ልናመጣ ነው። ግን እመቤታችን ድንግል ማርያም እምነቷ 1፣ ንጽህናዋ ድንግልናዋ 2 ነናዋላችሁ። የእመቤታችን ምግባር ትሩፋቷ 3 እንደ አለት የጸና ነው፣ አይናወጽም። ለዚያ ነው አልባቲ ምን ሙስና ከቶውኑ እመቤታችንን ከሱ ሁሉ ግን መሰረተ ሕይወት ማርያም አይደለም እንላት። መሰረት የመሰረት ድንጋይ አይደለም የመዳናችን መሰረት እመቤታችን መሰረተ ሕይወት ማርያም። ኋላ ግን ለጌታችን ቀጽሎ የመሰረት ድንጋይ የተባለ መድኃኒታችን ነው፣ የድነት ባለቤት። ምክንያቱም ጌታችን የተናገረውን ኃይለ ቃል ነቢዩ የተናገረውን ኃይለ ቃል ይዞ ቅዱስ ጴጥሮስ አሁን ጥቅስ ፍለጋ ይደክመኛል እንጂ ዲያቆናት ሁልጊዜ ቅዳሴ ስታነቡ ታገኙታላችሁ አይደል? እንዲያውም ምንድን ነው ያለው? እብነ ሕይወት ርሰማይ ዘንት ካለ በኋላ እንዲያውም ለማያምኑበት ግን እብነ ካይድ ወእብነ እቅፍት ይለዋል አይደል? እናውላችሁ ለማያምኑበት
ለሚክዱት የሚያፍገመግም ደንጊያ ነው ብሎታል ቅዱስ ጴጥሮስ። ያው ጥቅስ ፍለጋ እንዳለከም ነው እንጂ ሄዳችሁ ማግኘት ትችላላችሁ እዚያ ላይ። እና ጌታችን መድኃኒታችን ኢየሱስ ክርስቶስን እንደዚህ አለው፣ እነሆ በጽዮን ታዲያ የምናመጣው እንደው በጽዮን የመሰረት ደንጊያን አኖራለሁ ብሏል አይደለም? ጽዮን ማናት? እመቤታችን። መሰረት ደንጊያ የመዳናችን መሰረት፣ የቤተ ክርስቲያን መሰረት፣ የፍጥረት ሁሉ መሰረት፣ እርሱ ራሱ ፍጥረትን ሁሉ የፈጠረ አምላክ መድኃኒታችን ኢየሱስ ክርስቶስ ስጋችንን የተዋሃደ ከእመቤታችን ነውና በጽዮን እሰይም ነው ያለ የመሰረት ደንጊያን አኖራለሁ። እንግዲህ እሰይም ያለውን እሾማለሁ ተብሎ ስለማይተረጎም ነው አኖራለሁ ያለው። እመሰርታለሁ ቢባል ሊቀልም ይችላል። እየሰማችሁ ነው? ተረድታችኋል? ሀተታ እየገባችሁ ነው? አዎ፣ ሀተታ ልመዱ። ሀተታ ይባላል። ያ በኋላ ከቀናነ ደግሞ ምስጢርም ሊመጣ ይችላል። ከቀናነ ነው እሱ። ግን ታዲያ ይህንን እብነ ሕይወት ይህንን የመሰረት ደንጊያ የመሰረት አለት ምን ይለዋል? ዋጋው ብዙ የሆነ ነው ይላል። እናችሁ ዘእጹብ ሴጡ ብሎ ቢናገር ይሄ ዋጋ መተመን አይደለም። እጹብ ያለው ምንድን ነው ሲተረጎም? ብዙ ተብሎ ለመተረጎም ይቸግራል አላችሁ። ድንቅ የሆነ የማይተመን በዋጋ በነገራችሁ ላይ ለምሳሌ እንኳን ሌላ በቤተ ክርስቲያን አንዲት ኩባያ ወይ አንዲት ጠብታ ጸበል በዋጋ ትተመናለች? የእግዚአብሔር ጸጋ በዋጋ እንኳን ይቅርዳ ባለቤቱ ሰማይ ምድር የፈጠረ ለባለቤቱ ብንቀጽል እንዴት ብሎ ለእግዚአብሔር ዋጋ ይተመናል? ለድንግል ለእመቤታችን ልናቱ ብንቀጽል እንዴት ብሎ፣ ለቤተ ክርስቲያንም ለወንጌልም ለኦሪትም ብንቀጽል እንዲያ ነው። ከዚያ ቀጥሎ ዋጋው ብዙ የሆነውን የተመረጠውን የከበረውንና መሰረቱ የጸናውን የማዕዘን ደንጊያ አኖራለሁ አለ። አሁን እስካሁን ስነግራቸው የነበረውን ነገር ሲገልጠው ምን አለ? አንደኛ ዋጋው ብዙ የሆነ፣ ሁለተኛ የተመረጠ። እንዴት ዋላችሁ? የከበረውን መሰረት። ከዚያ በኋላ ይህን የማዕዘን ደንጊያ ርዕሰ ማዕዘንት የማዕዘን ደንጊያ ጌታችን የሚባልበት ምክንያት እንድታውቁት እንዲያው በአምላክነቱ ሁሉን የተሸከመ ነው እሱ። ግን በስጋዊው መሰረት ደንጊያ ሲባል ታውቃላችኋል፣ ቤቱን ሁሉ የሚሸከመው ነው። አምላክነቱን መንገር ነው። ጸዋሬ ኩሉ መሆኑን መንገር ነው። የማዕዘን ደንጊያ ሲባል ግን ምን ማለት ነው? ግንበኛ አለ እዚህ ቤት አይጠፋም። ሙያ ያለው ሰው አይደለም። ቤትን የሚሸከመው ታች ያለው ነው አይደለም? ታች ያለው መሰረቱን አለ የሚሸከመው። ቤቱ እንዳይፈርስ ይዞት የሚኖር ግን ማን ነው? እንዴት ዋላችሁ? አረ በሞቴ እንዴት ዋላችሁ? ግንበኞች ሲሰሩ መለኪያ አለቻቸዋል። ምን ትባላለች? ውሃ ልክ። ለምንድን ነው ውሃ ልክ የተባለ? ህንፃውና ውሃው ምን አገናኘው? የሚያገናኘው አለ። መርምረው። አይ ስህተት እንዳይመስል አለው። አሁን ሁሉን ተናግረን አንዘልቀው አለ። ውሃ ልክ የተባለበት ምክንያት ለጊዜው ያቺ መለኪያ ውስጥ ውሃ ስለሆነች ነው። ዋናው ምክንያት ግን ውሃ ውስጥ ያለች ውሃ አይደለችም። ውሃ ልክ አይታችሁ ታውቃላችሁ? ውስጧ ምን አላት? ውሃ የምትመስል ነገር አለቻል። በሱ አይደለም የሚለኩበት። ግን ውሃ ልክ የተባለበት ምክንያት ሌላ ነው። ሌላ ጊዜ እንግዲህ ስለ ግንብ ደግሞ አንድ ቀን አወራን እንነጋገራል እንጂ አለው ታሪክ የራሱ ምክንያት አለው። እና ያችን የሚለኩባት ቦታ የትኛዋ ናት? የመደበኛ ግድግዳው ነው በውሃ ልክ የሚለኩት። ዋናዋ የምትለካ የት ናት? ማዕዘኗ ናት። የማዕዘን ደንጊያ ያቺ አይደለም ይቅርና መውጣት ትንሽ ዘባ ካለች ቤቱ አደጋ ላይ ነው። ማዕዘን ደንጊያ የሚል ምክንያቱም የክርስትና ሁሉ ነገሩ በስተቀኝ የክርስትና ምንድን ነው? መድኃኔ ዓለም ነው። በስተግራ ማን ነው? መድኃኔ ዓለም ነው። በፊት ማን ነው? መድኃኔ ዓለም ነው። በኋላ ማን ነው? መድኃኔ ዓለም ነው። በላይ ማን ነው? መድኃኔ ዓለም ነው። በታች ያለ ማን ነው? ጌታችን ኢየሱስ ክርስቶስ ነው። በስምንቱ ማዕዘን በምስራቅም በምዕራብም በሰሜንም በደቡብም በመስ በባህር በሌብ በአዜብም እሱ ነው። ክርስቶስ የሌለበት ክርስትና፣ ክርስቶስ የሌለበት ሃይማኖት የለም። ለምን? እግዚአብሔርም እሱ ነው። ስጋችን የተዋሃደ እሱ ነው። የተሰቀለም እሱ ነው። ያዳነንም እሱ ነው። ከአማ አምላክ ከድንግል ማርያም የተወለደ እሱ ነው። ማዕዘን ደንጊያ። ከዚያ በኋላ የመጨረሻዋና ትኩረታችን ላይ እንምጣ። ወዘአምነ በአቲ ይትሐፈር። አሁን ከላይ የተረጎመነውን አንድምታ ታመጡታላችሁ። አሁን ከመነሻው እንምጣ። እንዲያው የዘሩባቤልን ዘለን አንድ ኦሪትን አልን አይደለም? እንዴት ዋላችሁ? 2 ወንጌልን አይደለም? 3 ቤተክርስቲያንን፣ 4 እመቤታችን፣ የመጨረሻ መድኃኒታችን አይደለም? አሁን አንድ ባንድ እናምጣ። ወዘአምነ በአቲ ይትሐፈር። በእርሷ ያመነ፣ በነገራችሁ ላይ ኦሪትን ያመነባትን ታሳፍራለች?
ቅዱስ እስጢፋኖስ ምን ብሎ ነው የወቀሳቸው? በመላእክት ስርዓት ተቀብላችሁ ኦሪትን አልጠበቃችሁ። ኦሪትን መጠበቅ ያስደንቃል፣ ግን ኦሪት ስንል ከሁለት ከፍለን ማየት አለብን። 10ቱን ትእዛዛት ከሆነ አሁንም ድረስ 10ቱን ትእዛዛት የሚጠብቅ ሰው ያፍራል? ንገሩኝ። ማፈር ምን ማለት ነው? መጀመሪያ ነገር እፍረት ምንድን ነው? ማፈር ምንድን ነው? ሀፍረት ምንድን ነው? አንድ ሰው ክፉ ሲሰራ ነው አይደል የሚያፍር? ኃጢአት ሲገኝበት ነው አይደል? ሀፍረት ብዙ ሀተታ ያመጣል። ፍጻሜው ግን ሀፍረት ማለት በጌታ ፊት ከጸጋ ከእምነት ከምግባር ተራቁቶ ራቁት መቆም ነው። ሀፍረት ማለት ፍርድ ቀን ናት። ለኃጥአን የምትደረግ ነገር ናት ሀፍረት። ከሀፍረት እንድንድን አይደል ሀፍረተ መስቀል ዓመተ አገስ የሚለው ጌታችንን ለእኛ ሲል እሱ ሀፍረትን እሱ አፍሯል ሳይሆን ግን ሰዎች ሊያፍሩበት የሚችሉትን ያክል ግፍ ተቀብሏል ለእኛ ሲል። ስለዚህ አያፍርም። 10ቱን ትእዛዛት የሚጠብቁ ሁሉ አያፍሩም። ከኢታምልክ እስከ አፍቅር ቢጸካ ያለውን ድረስ የሚጠብቁ አያፍሩም። ነገር ግን በሁለተኛ መልኳ ብንመለከተው ግን አሁን ከ10ቱ ትእዛዛት ውጭ ያሉ ጌታችን የሻራቸውን የኦሪትን ተግባራት ልስራ ብሎ የሚል ግን እሱ የወንጌል ጠላት ነው። አሁን ጊዜው አይደለም። ምክንያቱም ከኦሪት ያለፋል አይደል? ያላለፈ አለ። ያላለፉ 10 ትእዛዛት አሉ። ሌሎች አንዳንድ ነገሮችም አሉ። እለፊ ያላትን ለምሳሌ አሁን ግዝረት አለ አይደል? መገረዝ ስርዓትነቱ የወንጌል ሳይሆን የማን ነው? የኦሪት ነው። አሁን የምናደርገው እንደ እምነት ነው እንደ ባህል ነው? እንደ ባህል ነው እንጂ እንደ እምነት አይደለም። መገረዝ ሰው ካልተገረዘ አይጸድቅም ብሎ የሚያስተምር ካህን መምህር ካገኛችሁ እሱ ከሃዲ ነው የሚባለው 100%። ነገር ግን መገረዝ ይጠቅማል ብሎ ቢያስተምር ግን ይደነቃል። እሱ ለጤና አስፈላጊ ስለሆነ መገረዝ ይጠቅማል ብሎ ማስተማር ይችላል። ካልተገረዝክ አትድንም ካለ ቢጸ ሐሳውያን ከዚህ በላይ ምን አሉ? ቢጸ ሐሳውያን ካልተገረዛችሁ በወንጌል ብቻ አትድኑም ብለዋል አይደለም? መገረዝ ሃይማኖት አይደለም። አሁን የእምነት ጉዳይ አይደለም። ከፈለገ አለመገረዝ ይችላል። ከመዳኑ ጋር የሚያገናኘው ነገር የለውም። ለስጋ ግን ይጠቅማል። መገረዙ ጥሩ ነው እና እንዲያ ነው። ስለዚህ በኦሪት ያመነ አያፍርም። ሁለተኛ ለማን እንቀጽላለን? ለወንጌል። እንዴት ዋላችሁ? በወንጌል ያመነ ያፍራል? ንገሩኝ እንጂ። አዎ ወንጌል አታሳፍርም። ብዙ ሀተታ ውስጥ አንገባም። ሶስተኛ ቤተክርስቲያን ናት። ቤተክርስቲያን ያመነ ያፍራል? አያፍርም። መዝገበ ረድኤት መዝገበ ምሕረት ናት ቤተክርስቲያን። አራተኛ እመቤታችንን በእመቤታችን ማመን ይገባል። ቅዱስ ቄርሎስ አምደ ሃይማኖት በድርሳኑ ምን ይላል? ሃይማኖተ አበው ላይ ባለው ድርሳኑ ምንድን ያለ? የአክል እምነት ሃይማኖት ነው እንጂ በቅድስት ድንግል አለ። በእመቤታችን ድንግል ማርያም ማመን ይረባል ይጠቅማል አለ። የምናምን እኮ እግዚአብሔር ናት ብለን አይደለም፣ ለአዲስ ስብሐት ብለን እናውቃለን? ንገሩኝ። ከጌታ ጋር አተካክለናት እናውቃለን? አናውቅም። ነገር ግን በእመቤታችን ማመን ይረባል ይጠቅማል ወይም ያመነባት አያፍርም ማለት ምን ብለን ነው የምናምናት ብሎ መጠየቅ ይገባል። እስቲ ጎበዞች አምጡ። ምን ብለን ነው የምናምን ስለ እመቤታችን? እመቤታችን የምናምናት ምን ብለን ነው? ከታችን ጀምር ከላይ ከዋናው ጀምር እንጂ ዋናውን ነገር አምጡ። ዋናውን ነገር አምጡ እንጂ ወላዲተ አምላክ እንዴ! እሱ ነው እኮ በእመቤታችን መጀመሪያ ማመን የሚገባ ምን ብሎ ነው? ወላዲተ አምላክ። ከዚያ ወላዲተ አምላክ ስንላት በሕቱም ድንግልና ነው አይደለም? ድንግል በክሌ ብለን የአምላክ እናት ብለን እናምንባታለን። አናፍርም፣ አናፍርባትም። ድንግል ናት፣ በሁለት ወገን በሶስት ወገን ድንግል ናት ብለን እናምንባታለን። አናፍርም። ነነው አላችሁ? እንዴት ዋላችሁ? የሴቶች የደናግል የፍጥረት መመኪያ ናት ብለን እናምንባታለን። አናፍርም፣ አናፍርባትም። የአርያም ንግሥት ናት ብለን እናምንባታለን። አናፍርም። በልጇ ቀኝ ተቀምጣለች በክብር ብለን እናምናለን። አናፍርም። እኛ ክብሯን ዘርዝረን የመላእክት እህታቸው፣ የአበው ተስፋቸው፣ የነቢያት ትንቢት ምሳሌ፣ የሐዋርያት ስብከት፣ የሰማዕታት እናት፣ የደናግል ንጽሕና፣ የጻድቃን ሞገስ፣ የባይታውያን መዓዛ፣ የምእመናን ደስታ ብለን ስንናገር አናፍርባትም። ሐቅ ነው። ምክንያቱም አናፍርበትም ማለት በሁለት መንገድ ነው። አንደኛ ስንለው አናፍርበትም፣ ሐቅነቱን እናምናለንም እናውቃለንም። ደህና ዋላችሁ? እናምናለንም እናውቃለንም። ቸርነቷን ርኅራኄዋን እናምናለንም እናውቃለን። አናፍርበትም ማለት አንድ ሰው አንድ ሲደመር አንድ ሁለት ለማለት የሂሳብ አስተማሪ ያፍራል?
ንገሩኝ። የዛን ያክል ከዚያም በላይኛ እመቤታችን ስም በመጥራት አናፍርም። ሁለተኛ አናፍርም ማለት እንዲህ በማድረጋችን በፍርድ ቀን አናፍርም። ለምን? በፍርድ ቀን ፍጥረቱን ሁሉ የምታማልድ ስሟን የጠሩትን እሷ ናት። ወዘአምነ ባቲ ይትሐፈር። ከሁሉ ግን ፍጻሜው ምንድን ነው? በአማላጅነቱ ያመነ አያፍርም። እንዴት ብሎ ያፍራል? የወደቀውን የምታነሳ መጽሐፍ የሌለ ጸውኦ ስምኪ ያነስ ዘወድቀ፣ ስምሽን መጥራት በእርግጥም የወደቀውን ያነሳዋል። ኃጥአኒ ይሬሲ ጻድቀ፣ ኃጢአተኛውን ምን ያደርገዋል? ጻድቅ ያደርገዋል። እንኳን በእመቤታችን አልኩ በንስሐ የተማመነ አያፍርም። በምጽዋት የተማመነ አያፍርም። እኔ ሰጥቻለሁ ብሎ በምጽዋት መመካት ሳይሆን ምጽዋት ታደነኛለች በጌታ ስም በእመቤታችን በሰጥ ብሎ እንኳ ማለት። የመጨረሻው ግን ወዘአምነ ባቲ ማለት በነገረ ድህነት ጌታችን ኢየሱስ በስጋዌ በአምላክ ሰው መሆን በጌታችን ኢየሱስ ክርስቶስ የማዳን ስራ ባቲ ብሎ በሴት አንቀጽ ስለጠራት ነው። በነገረ ድህነት በአምላክ ሰው መሆን እናፍራለን። በሌላ እምነት ያሉ አንዳንድ ወገኖቻችን እንዴት አምላክ ሰው ሆነ ትላላችሁ? እኛ እናፍርበትም። አምላክ ሰው ሆነ ብለን ስንል ደስ ብሎን ነው፣ አናፍርበትም። በነገራችሁ ላይ ብዙ ጊዜ ይጨንቃችኋል። እግዚአብሔር ነው ካላችሁ ተገረፈ፣ ተራበ፣ ተጠማ፣ አናፍርበትም። ለእኛ ድነት የተደረገ ነው። በእርሱ ያመነ ሁሉ ጌታችን ምን አለ በወንጌል? ዘይአምን በወልድ ቦ ሕይወት ዘለዓለም። በወልድ እግዚአብሔር ያመነ ምን አለው? የዘላለም ሕይወት አለው ብሎ ተናግሯል። ስለዚህ በጌታችን ኢየሱስ ክርስቶስ ያመነ በምድርም በሰማይም አያፍርም። ደግሞ ላለማፈር እኮ መገለጫ አለዋል። ለምሳሌ ጌታችን ኢየሱስ ክርስቶስ ስሙን ስንጠራ የማያሳፍረን በረቂቅ ነገር ብቻ አይደለም፣ የሚታይ ተአምራት ያደርግልናል። በስሙ ስሙን ጠርተን ድንቅ ይደረጋል አይደል? በምድር አያሳፍርም፣ በሰማይማ የባለቤቱ ክብር የሚገለጥበት በፍርድ ቀንማ አናፍርም። ስለዚህ እንዲህ ብሎ ነቢዩ ተናገረ። ከዚያ በኋላ ሌሎች ሐተታዎች አሉ። እርሱን ሰዓት ስለሌለን ለጊዜው እናቆየዋለን። የእግዚአብሔር ቸርነቱ የእመቤታችን ጣዕመ ፍቅሯ አማላጅነቷ በሁላችን ጋር ይሆን። በፍቅሯን በረከቷን ያሳድርብን፣ ከነቢዩ በረከትም ይክፈለን። ታምራት አጭር ተአምርን እናገርና እንጨርሳለን። እመቤታችን ድንግል ማርያም ነገረ ሥጋዌን ስላነሳን እመቤታችን ድንግል ማርያም ባረፈችበት ሰሞን ላይ አይሁድ ጉባኤ አድርገው ነበረ እና በጉባኤያቸው መካከል ከ600 በላይ አይሁድ ተሰብስበው ምን እናድርግ? የናዝሬቱ ኢየሱስ እናቱ እንደዚያ ታውፋንያ የሚባል ሰው ልከ እንደዚህ ሆነ። አሁን እሱን ተነሳ አረገ እያሉ ሲያወኩን እንደኖሩት አሁን ደግሞ እሷንም እንደዚህ ያሌሉን ነው። ምን ይሻላል እያሉ ሲመካከሩ በመካከል አንዱ ተነስቶ ከመካከላቸው ትንሽ ቅንነት ያላቸው ስላሉ አንድ ጥያቄ አነሱ። የሚገርመው ነገር አይሁድም ነው። ምን አሉ? አይ ቆይ የእሷን እናቆየው የእናቱን፣ የእሱ ነገር ግን ተነሳ አረገ ማለታቸው እኮ በከንቱ አይመስልም። ግን ለምንድን ነው በየዓመቱ ታዲያ ተነሳ ብለው በሚያምኑበት ቀን ከሰማይ ብርሃን የሚወርድ ሁላችን ሳይተ ነው የለ ብሎ አንዳንዶቹ ጥያቄ አነሱ። ከዚያ ደግሞ ሌሎቹ ይህ ስለኛም ይጨንቀናል ቸግሮናል ብሎ አሉ። አንዱ ግን በዚህ ተበሳጭቶ እኔ እሱ የው ተነሳ አረገ ከሚሉት 14 ዓመት አልፎ 15ኛ ዓመት እየገባ ነው። ይሄው እሱንም እናቱንም ስሰድብ ይህን ጊዜ አለው አምላክ ቢሆን ኖሮ ይገለኝ ነበር አይደለም ብሎ የመጨረሻው ቃል ካፉ ውስጥ ወጣ። የቆመበት ምድር ተሰንጥቆ እሱ ብቻ ገባ። መልሳ ዋጣቸው። ተቀብሮ እንዳይመስላችሁ ከነውት ወደ ሲኦል ነው ያወረደው ወደዛው ከነ ሙሉ ስጋው። አንዳንድ ጊዜ ዳታንና አቤሮን በነገራቸው ተቀብሮ በነፍስ መሄድም እኮ አንድ ነገር ነው። የከፋም ቢሆን ይሻላል። ከነ ስጋው ነው ያወረደው። 600 በሙሉ እንደ ሻሽ ተነጸፉ። እዚያው ላይ በአማን ተሰቅለ አምላክ አብርሃም በኢየሩሳሌም። የእግዚአብሔር ስራ እኮ ይቀርብኛል። ያ ክፉ ተናገሩ ሲመስለው ጌታችን ጠቅላላ 600 ሙሉ በጌታችን ሄደው ተጠመቁ ከሐዋርያት። የሚገርማችሁ ነገር ከ600 አንዱ የቀያፋ ልጅ ነው። አባቱን ተከትሎ የኖረ ግን ልቦናው ሽንገላ የሌለው ነበር። አባቱ ሰቅሎ የገደለውን አምላክ አምነው ተጠምቋል። እንድታውቁት አባቶቻችን ታዲያ እዚህ ምን አሉ? ጌታ ምን ያህል ቸር እንደሆነ በዚህ ገለጠ። ለምን? ደሙ ላዕሌነ ወላዕለ ውሉድነ እምትል ቃል ለመጀመሪያ ካፉ ያወጣ ቀያፋ ነው። እንድታውቁት
ቀያፋ ሲሞት ተካፉ ላይ ደም ጎርሶ ነው የሞተው እንድታውቁ። ከዚያ በኋላም ከሐረገ ትውልዱ የተወለዱት በሙሉ ካፋቸው ደም እየጎረሱ ነው የሚወለዱ ሕፃናቱ። እዚህ ጋር ግን ላመነበት ግን ጌታ ሰው ቢሆን ቂም ይይዛል አይደል? የቀያፋን ወላየ ለውሉድነ ብሎ ነበራል። ግን ልጁ አምኖ ክርስቲያን ሆኗል። የቀያፋ ልጅ እና የእመቤታችን እንዲያው ስሟን እሷን እና ጌታችን ተሳድቤ ምን ሆንኩ እላለ እና እዚያ ላይ ታምረ ማርያምን ያዘጋጁ ክቡራን ሊቃውንት ምን አሉ? እመቤታችን ድንግል ማርያምን በክፉ የሚያነሳውን ባህር ሊያሰጥመው፣ ደንጊያ ተንከባሎ ሊጨፈልቀው፣ ምድር ተከፍታ ልትውጠው፣ ነፋሳት ጠርገው ሊወስዱት፣ ጎርፍ አንከባሎ ሊወስደው ይገባል። ይገባል ብቻ ሳይሆን ያደርግበታል ማለትና መጨረሻ ላይ ደራሲውን አለ እኔ በአማላጅነቷ የምታመን ኃጥኡን ስሟን በክፉ ሲያነሷት ከምሰማ በጦር ወቅተው ገለውኝ ስጋይ ለውሻ ቢያበሉት ይሻለኛል አለ። ደስ ይለኛል። እኔ አየህ ፍቅሯ ነው እንዲህ የሚያሰኘው። ታዲያ አንዳንዱ ሰው ይቀላምዳል። ስለ እመቤታችን መስበክ እሷን መውደድ አይደለም። እባክህ ነግሬያቸዋለሁ አይደለም። ቸርነቷን ተስፋ ማድረግ ነው እንጂ ማስተማር ከሚከብዱ ነገሮች አንዱ ስለ እመቤታችን ነው። ለምን ቢባል ካስተማርኩ በኋላ ሁልጊዜ ይከፋኛል። ምክንያቱም መነገር ያለበትን የተናገርኩት አይመጣጠንም። አሁን እቺ ለአንዳንድ ሰው ብዙ ሊመስለው ይችላል። አይደለም፣ ጥቂት ናት። ጥቂትነቱን መነግራችሁ ከቤተ ክርስቲያን ትምህርት አንጻር ማመለከት አንችልም። በልቤ ከሚሰማኝ እንኳ የምናገረው ኃይለ አይመጥንም። የሚያስበው ናፌ ላይ የሚወጣው የለም። ምናልባት ይህችን ታክል ትሆናል የተፈቀደልችልኝ ለመናገር እና አንዳንድ ጊዜ በመቀናጣት አይሆንም። ይሄ ቅዱስ ሰው ታምረ ማርያም ሲዘጋጅ የነበረ ይሄ ታምረ ማርያም እችን አንቀጽ የጻፋት ቅዱስ ሊቅ እንዲህ ነው ያለ። በአደባባይ ነው ለዘላለም ሲነበብ የሚኖር ኃይለ ቃል ማለት ነው። የተአምሯ በረከት ይደርብን። ቀጥሎ የምንተረጉመው መልክአ ውዳሴ ስለጨረስን ቀጥሎ ምንድነው? መልክአ አንቀጸ ብርሃን እንተረጉማለን። መልክአ አንቀጸ ብርሃን እንደ መልክአ ውዳሴ እናስረዝመውም 3 ቤት 4 ቤት እያየን ነው የምንሄድ። የመጀመሪያውን ኃይለ ቃል በጥሬ ዘር እንበልና ከዚያ በኋላ እንቀጥላለን። ቅድስት ወብፅዕት በሉ በደንብ በልሳነ ኩሉ ዘነብስ ስብሕት ወውርክት በአፈ አብይ ወንዑስ ማርያም ድንግል ዘአውደኪ ሞገስ ተሰመይኪ ስምረተ አብ ወማኅደረ ወልድ ክርስቶስ ወምጽላለ ዘቅዱስ መንፈስ። እንግዲህ እንዲህ ያልን እንቀጥላለን። ይህንን ያው ዜማ እንዳስለመደው ያው በዚህ በጥንቱ አባቶቻችን ባቆይልን ዜማ ነው የምንጮኸው። ቅድስት ወብፅዕት በልሳነ ኩሉ ዘነብስ ስብሕት ወቡርክት በአፈ አብይ ወንዑስ ማርያም ድንግል ዘአውደኪ ሞገስ ተሰመይኪ ስምረተ አብ ወማኅደረ ወልድ ክርስቶስ ወምጽላለ ዘቅዱስ መንፈስ አሰርቱ ቃላት በአጻብዒሁ እለ ተጽሕፋ እምህላዌሁ ህላዌም ለስጋኪ አስተሳተፋ ማርያም ድንግል መራውተ ጽድቅ ዘእደኬፋ ተስፋ ይኩነኒ ተስፋ ጸውኦ ስምኪ ዘአልቦ ዘለፋ ቀዲሙ ዜናወነ
አብ በየውጣ ሕግኪ ተጽሕፈ በእደ አልፋ ወቤጣ ማርያም ድንግል ለሐዘነ አዳም ተውላጣ ፍሬ ጸሎትየም ከመ ኢይቅስም አንበጣ በሐጹረ መስቀል ህጽሪ አፍአ ወውስጣ። እንግዲህ ሰዓት ለመቆጠብ እነዚህን እንተርጉምና እንቀጥላለን። ማንሻው ቅድስቶ ብጽዕት ነው አይደለም? ይጀምር ውዳሴው ግን ነው ጊዜ የሚባለው ግን ቅድስቶ ብጽዕት ከታችኛው ወርዶ ቅድስቶ ብጽዕት። ቅድስት የሚለውን በውዳሴ ማርያም ሲተረጎም ትሰማላችሁ አይደለም? ቅድስት አለ ጽንዕት፣ ንጽሕት፣ ክብርት፣ ልዩ ሲል ነው ብሎ ይተረጉማል። ሀተታው በዛ ይላል ሰዓት ስለሚመሽብን። ብጽዕት አለ ብጽዕት ባለው ንዕድ ክብርት ብሎ ወይም የተመሰገነች ብሎ እና በልሳነ ኩሉ ዘነፍስ። በልሳነ ኩሉ ዘነፍስ ማለቱ እንዴት ዋላችሁ? ለሁለት ለሶስት ያስተረጉማል። ዘነፍስ በማለቱ በነፍስ ሕያው ሆኖ በተፈጠረ ፍጥረት፣ አንድም ዘነፍስ ባለው በክርስቶሳውያን በሚያምኑት በልሳነ ኩሉ ዘነፍስ። ስብሕት አለ የተመሰገንሽ፣ ወቡርክት አለ መርገመ ሥጋ መርገመ ነፍስ የሌለብሽ በአፈ አብዮ ንዑስ። አንድም ስብሕት ወቡርክት ባለው በታላቁም በታናሹም አንደበት ስምሽ የሚመሰገን ነው። ማርያም ድንግል ዘየአውደኪ ሞገስ፣ ድንግል ማርያም አንቺ ሞገስ ከቦሽ የሚኖር ሞገስ በዙሪያሽ ያለ ወይም በጥሩ አነጋገር ሞገስ የሚለው መድኃኔ ዓለም ክርስቶስን ነው። የእርሱ ክብር ከአንቺ ጋር ያለ ነው። ተሰመይኪ ስምረተ አብ፣ የእግዚአብሔር አብ ምኑ ተባልሽ? ስምረት ምንድን ነው? ፈቃድ አይደለም? እንዴት ዋላችሁ? ልጁን አንድያ ልጁን እንድትወልጂ የአብ ፈቃድ፣ አብ የወደደሽ ተባልሽ። ወማኅደረ ወልድ ክርስቶስ፣ የክርስቶስ ወልደ እግዚአብሔር ማደሪያ ተባልሽ። ወምጽላለ ዘቅዱስ መንፈስ፣ መንፈስ ቅዱስ ደግሞ የሚጋርድሽ ወይም የእርሱ ማረፊያ ሆንሽ። አሰርቱ ቃላት በአጻብዕ ለተጽሕፋ፣ በእግዚአብሔር ጣት። አሁን በነገራችን ላይ በእግዚአብሔር ጣት ተጻፈ ሲባል እግዚአብሔር ወርዶ በጣቱ እንደዚህ አድርጎ ጻፈ ማለት አይደለም። በስልጣን እግዚአብሔር ማለት ነው። አንሰ አወፅእ አጋንንተ በአጽዋዕተ እግዚአብሔር ይላል አይደል? በእግዚአብሔር ጣት ያለው በሁለት ይተረጉማል። አንደኛ ጣት የምን ምልክት ነው? ስልጣን። ሁለተኛ አጽዋዕተ እግዚአብሔር ያለው ለምን ተረጉመበት ቻችን? በትምህርተ መስቀል ብለው እና በአጻብዕ ለተጽፋ በስልጣን እግዚአብሔር አስርቱ ትእዛዛት የተጻፉ የጻፈ እምላዌ ሁላዌ ለሥጋኪ አስተሳተፋ፣ ባሕርየ መለኮቱን ከአንቺ ጋር በማዋሃዱ የክብሩ ተሳታፊ ያደረገች ማርያም ድንግል መራውተ ጽድቅ ዘእደኬፋ፣ ድንግል ማርያም ሆይ አንቺ የእውነት መክፈቻ የመንግሥተ ሰማያት መክፈቻ ተብለሻል። መገኛሽ ደግሞ የቅዱስ ጴጥሮስ እጅ ነው። በጴጥሮስ እጅ ያለች የመንግሥተ ሰማያት መክፈቻ አንቺ ነሽ። ተስፋ ተስፋ ይኩነኒ ተስፋ፣ 3 ጊዜ ደጋገመው ልመና ለማጽናት ነው። ምን ጸውዖ ስምኪ ዘአልቦ ዘለፋ፣ ያንቺን ስም መጥራት ዘለፋ የሌለበት አለ። በነገራችን ላይ የማይነቀፍ ነገር በሃይማኖት ያለ ነገር አይነቀፍም አይደለም። ጸውዖ ስምኪ ዘአልቦ ዘለፋ ማለት ያንቺን ስም መጥራት ዘለፋ የለበትም፣ አያስነቅፍ፣ አያስወቅስም። ምክንያቱም አባቶቻችን ምን ይላሉ? በታምረ ማርያምም እንደተጻፈው ኃጢአተኛን ሰው ፈርዶ ሲኦል ሊጥለው ሲል በእመቤታችን ስም ሲዘክር ስሟን ሲጠራ ይኖረ ከሆነ የእመቤታችን ስም እንደማይተም ሆኖ አካሉ ላይ ይታያል፣ ነፍሱ ላይ። በዚያ ጊዜ መፍረዱን ይተዋል ጌታ። የእመቤታችን አማላጅነት ተቀብሎ ይመራዋልና እና ጸውዖ ስምኪ ዛሬ የአንቺን ስም መጥራት ዘለፋ የለውምና ይኩነኒ ተስፋ ያለው እሱ ተስፋ የሆነ ቀዲሙ ዜና የሆነ አብ በየውጣ ነናወላችሁ እግዚአብሔር አብ ቀድሞ በየውጣ በኦሪት ትእዛዙን ነገረን። የውጣን አባቶቻችን ለብዙ ተርጉመውታል። የውጣ ማለት ምንድን ነው? እዝል ቅጽል የላት ይላል አይደለም? የውጣ ነጠላ ነገር ግን የውጣ ለብዙ ቢያስተረጉም የውጣ የተባለች ወደኋላ ቢተረጉሙ በምስጢረ ሥላሴ ትተረጉማለች። ግን ወደ ኦሪት ብንመጣ የውጣ የኦሪት የመጀመሪያዋ ትእዛዝ ናት ብለዋል አባቶቻችን። ምን ትላለች? ኢታምልክ የውጣ ናት። ስንት ናት ኢታምልክ? እንዴት ዋላችሁ? አንዱና ግን ሙሉ የቤተ ክርስቲያን ሕግ በሙሉ አማን ላይ ተንጠልጥሎ ያለ እሷ ላይ ነው ያለ። እሷ ናት ሁሉን ይዛ ያለች። እሷ ናት የሁሉ ሕግ ሁሉ ራስ እሷ ናት። ኢታምልክ ናት እና አብ በየውጣ ሕግሽ ተጽፋ በእደ አልፋ ወቤጣ፣ አልፋ ቤጣ በተባለ አምላክ ሕግሽ
ተጽፏል። የብሉይ ከአዲስ ማነጻጸሩ ነው። ማርያም ድንግል ለሐዘነ አዳም ተውላታ። ድንግል ማርያም ለአዳም ሐዘን፣ የሐዘን ቅያሬው ምንድን ነው? ደስታ ነው አይደለም? ለሐዘነ አዳም ተውላታ። ለምን? ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድናለሁ ብሎ ስለነገረው አዳም ያገኘው ሐዘን ነው። ደስታ ያገኘ በማን ምክንያት ነው? በእመቤታችን። ለሐዘነ አዳም ተውላታ አለና ፍሬ ጸሎቴ ከመይቅስ ማንበጣ፣ የጸሎቴን ፍሬ እንግዲህ አዝመራት ታርሶ ተዘርቶ በቅሎ ስንት ተደክሞበት የአንበጣ መንጋ ይመጣና እምሽክ አድርጎት ሄደ። አንበጣ ያለው ማን ነው ከተባለ ሰዓት ለመቆጠብ ለሁለት እንተረጉመዋለን። ወዲህ ውዳሴ ከንቱ። ዋናው ግን አንበጣ የተባለ ጋኔን ነው። ፍሬ ጸሎቴ እንዲህ ወደ አንቺ ያደረስኩትን የጸሎቴን ፍሬ ከእግዚአብሔር ደረሰ ዋጋ እንዳታመጣ ከመይቅስም አንበጣ ጋኔን እንዳይበላት በውዳሴ ከንቱ በምንም አሳቦ እንዳያስቀርብኝ ምን አለ? በሐጹረ መስቀል ህጽሪ አፍአ ውስጣ። ያች የኔን ጸሎት በውጭ በውስጥ በምን አጥርነት እጠሪያት አለ? በመስቀል። ለምን? ምክንያቱም ሰይጣን የማይቀርበው ነገር ምን አለ? መስቀል። ታውቃላችሁ አይደለም? ነፍሳትን ቅዱሳን ሲያማልዷቸው ካማለዱ በኋላ ለክርክር እንዳይመጣ ስግድ ይቅድመ መስቀል ይሏታል። ሂጂ ወደ መስቀል፣ በጌታችን ፍርድ ዙፋን አለ፣ ሁልጊዜ መስቀል አለ እንድታውቁት፣ ለመስቀል ስገጂ ይሏታል። ሚካኤል ነው እንደዛ የሚል። ለምን ይባል? ለመስቀል ከሰገደች በኋላ በሰማይ ከቶውኑ ሰይጣን መከራከር አይችልም። አሁን ዘግቶ ነው የሚሄድ። የለም እዛ በኋላ ክርክር የለ። ለምን? መስቀሉ ላይ የነበረውን ነገር እንዳትረሱ ተናግሮ የለ። መስቀል ጋር የተያያዘ ነገር በሙሉ ጌታ ያንተ ነው፣ እኔ እዚያ ውስጥ ክርክር አይገባም፣ ውሰድልኝ ብሎ የለ። እዚያ ላይ ያው ምንድን ነው የሚሰማኝ? እነዚህ ናቸው የሚቆረቁሩት። ነገ እንድታስወጡልኝ እነዚህ ዛሬ ዝም ብያለሁ። እና በሐጹረ መስቀል ጽሪ አፋ ውስጣ አንቲ ውእቱ ንጽሕተ ንጹሐንም ጌጋይ፣ ከበደል ከኃጢአት ንጽሕት የሆንች ብቻ ሳይሆን ከንጹሐን ሁሉ ንጽሕት የሆንሽ አንቺ ነሽ። ድንግል ሪት ወለተ ንጉሥ አባይ፣ የተመረጥሽ ድንግል ሆይ የታላቁ ንጉሥ ልጅ ነሽ አለ። ታላቁ ንጉሥ ማን ነው? በጥሬ ዘር ቢተረጉሙ ታላቁ ንጉሥ ማን ነው? ቅዱስ ዳዊት ነው አይደለም? በምስጢሩ ታላቁ ንጉሥ ማን ነው? እመቤታችን የእግዚአብሔር ልጅ ናት አይደለችም? ወልዳዋለች እንጂ እኮ ዙሮ ዙሮ ምኗ ነው? አባቷ ነው። የፍጥረት ሁሉ አባት አይደለ? ለእመቤታችንም መድኃኔዓለም አባቷም ጭምር ነው። ልጇ ብቻ ሳይሆን በስነ ፍጥረት በፍጥረት ሕግ አባቷ ነው። እና እንደዚህ አለ። ወለተ ንጉሥ አባይ ድንግል ሪት ማርያም ድንግል ዘአውደች ፀሐይ፣ እመቤቴ ድንግል ማርያም ፀሐይ የሚከብሽ አንቺ ነሽ ማለቱ እንተ ትለብስ ፀሐይ ያለው መተርጎም ነው። ፀሐይ ጽድቅ ክርስቶስ ስላደረባት ነው። እና ዘያውደች ፀሐይ ስመሪ ግዝቴ ማይሌተ ብሲ ነዳይ። ይህን የደረሰው ሰው ራሱን ነዳይ ብሎ ይጠራል። አሁን በጥሬ የሚተረጉም ሰው የሰው ገንዘብ የለው ማለት ነው ይላል። እና ገንዘብ እያለው ይህን ድርሰት ይደርሰዋል ነናዋላችሁ። ገንዘብ ያለው ሰው ድርሰት መድረስ አይችልም። ዛሬ በጣም ጥሩ ትምህርት አመጣሁኝ። እውነቴን ነው። መንፈሳዊ ድርሰትና ገንዘብ አብረው አይሄዱም። ምክንያቱም አንዱን ተማውቅ አለባቸው። እንዴት ዋላችሁ? አታስታውሱም? ቅዱስ ኤፍሬም ወደ ቅዱስ ባስልዮስ ሂዶ ምን ለብሶ አገኘው? ወርቅ አይደል? ለመንፈስ ቅዱስ 2 ግብር አለው። ወታዘበው ልቡ ለኤፍሬም ከመ ባስልዮስ ሥጋዊቱ ይላል። ቅዱስ ባስልዮስ ግን ለክብረ ወንጌል ያደረገው ነገር እንጂ ያ ወርቅ የራሱ ነው አይደለም። አየህ፣ ቅዱስ ኤፍሬም ግን ትክክል ነው። ለመንፈስ ቅዱስ 2 ግብር አለው። ለምን? ወርቅ ብር የሚወድ ሰው ላይ መንፈስ ቅዱስ ምን ሊያደርግ ይመጣል? አስቀድሞ በወንጌል አልነገረንም? ኢትክሉ ተቀንዮ ለክልያ ጋይስት፣ ኢትክሉ ተቀንዮ ለእግዚአብሔር ወለንዋይ፣ ወይ አንዱን ትጠላላችሁ አንዱን ትወዳላችሁ ብሏል። እና ገንዘብ የሚወድ ብቻ አይደለም፣ ገንዘብ የሚያስቀምጥ ሰው፣ ትርፍ ገንዘብ የሚያስቀምጥ ሰው ደራሲ መሆን አይችልም፣ በተአምር የለም። እና እንደዚያ ብሎ የሚጠይቅ ካለ የሰው ነዳይ ነው እንዴ? በደም እንጂ እምሽክ ያለ ነዳይ ነዋ። ግን ነዳይ የሚል ራሱን በትትና ነው። በስጋ ከሆነ ይህን የደረሰው ማን እንደደረሰው እስካሁን አላወቅኩም። ጥንት የነበረ ድርሳን ነው እንድታውቁት። ይኸው ታትሞም አለ፣ ከህትመቱ ነው የምናነበው። በጣም ጥንታዊ ነው። ከመልክዓ ውዳሴ ጋር አባ ጊዮርጊስ ይሆናሉ ወይም አንድ ሆን አላወቅኩም። ገና እናጠራለን ደራሲውን። ግን እዚያው አብሮ ስላገኘን የአባ ጊዮርጊስ ይመስላል። ነዳይ ማለቱ ግን በጽድቅ በትሩፋት ግን ሀብታም ሊሆን ይችላል። እና ምን አለ? ስመሪ ግዝቴ ማይሌት የብሲ ነዳይ፣ እችን ምስጋና እኔ ድሃው ምስኪኑ ያቀረብኩልሽን ውደጅልኝ፣ ተቀበይልኝ። አምሳለ ጽጌ ዘስኩ በላይ አለ። ላይ ምንድን ነው? ኧረ እንዴት ዋላችሁ? አንዳንድ ቀን እናንተ ማምጡ እንጂ ቀይ ምን አሁን ዘስኩ በላይ ብሎ ያለበት ምክንያት ምንድን ነው? አሁን በቤተ መንግስትና በጥንቱ ስርዓት ነበረ። አሁን ታሪክ
የሚያስተርክ ነገር ማለት ነው። እዚያ ላይ ሆኖ ታስሮ የሚቀር የሆነ ነገር ሲቀር ከላዩ ላይ ቀይ ሐር ወይ ቀይ ክር ታስሮበት ይሄዳል። የራሱ አለው ነጭ የሚታሰርበት ቀይ የሚታሰርበት አለ። ያንን ማለት ነው። ታሪክ ሌላ ጊዜ እናወሳለን። እና ምን አለ አምሳለ ጽጌ ዘስኩ በላይ ይሄኛውን በተቀጸል ጽጌ ጊዜ መያዣ ያበጃሉ። እዚያ ላይ ይሄን ቀዩን ግምጃ ወይም ደግሞ ቀዩን ሐር ላይ ያደርጉበታል። ከውስጥ መሰኪያ አለቻት። ከዚያ ላይ ምን ይሰካበታል? ጽጌ ይሰካበታል። ያለማን የሚቀርብ ነው? ለንጉሠ ነገሥት የሚቀርብ አምሃ ነው። ክቡር ነገር ነው። በጣም ተከበረ ነገር ነው እና ለዚያ ነው ልክ እንደዚያ ተቀበይልኝ ነው። ምክንያቱም እንደዚህ አድርጎ ያመጣው ንጉሠ ነገሥቱ አክብሮ ነው የሚቀበለው። እሱን ማለት ነው። ተረድታችኋል ነው? ልመልሰው ሰዓት ሂዶባችኋል። እግዚአብሔር መድኃኔዓለም የደራሲውን የድርሰቱን የእመቤታችን በረከት ያሳድርብን። እንግዲህ ዛሬ በጣም ሰዓት ገፋ አድርገናል። ታሪክ አብዝተን ነው። የሥላሴ ቸርነት የእመቤታችን ጣዕመ ፍቅሯ የቅዱሳን በረከት ይደርብን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ኃይል አሜን። አሜን። ነገ በጣም ትልቅ በዓል ነው። እንዲያው ሌላ ታሪክ ይዞ ነው እንጂ ደብረ ታቦር ነው። ዛሬ አሁን ምሽት ጀምሮ ማህሌት አለ፣ በየደብሩ ይቆማል። ደብረ ታቦር ነው ትልቁ በዓል። የጌታችን በደብረ ታቦር ብርሃነ መለኮትን የገለጠበት ነው አይደለም? መንፈስ ቅዱስ በአምሳለ ደመና የወረደበት ነው። ግን በዓመት ውስጥ የመንፈስ ቅዱስ በዓል በጎላ በተረዳ ወደ ጥምቀት ይሄዳል አይደል? እና ደግሞ ወደ ሐዋርያት ርደተ መንፈስ ቅዱስ አይደል? የእግዚአብሔር ወልድ ብዙ በዓላት አሉት፣ 18 በዓላት። የእግዚአብሔር አብ ዓመታዊ ዋናው ትልቁ በዓል መቼ ነው? ነገ ነው። ጠዳ እግዚአብሔር አብ አሁን ነገ ነው ክብረ በዓሉ እና ነገ እግዚአብሔር አብ ነው። መልካ እግዚአብሔር ያላችሁ ነገር የሚደገም ዋናው እና የእግዚአብሔር አብ አምላካችን አጠቃላይ በዓለ ሥላሴ ነው። ሥላሴ በተለየ ግን በጎላ በተረዳ እግዚአብሔር አብ ሙሴ፣ ኤልያስ፣ ሐዋርያት አሉ፣ ጋሌዮን አለ። አቡነ አብየ እግዚእ ልደታቸው ነው ብለን ምንም በገድላቸው የታተመው ግንቦት 1 ቢልም የኛ የጎንደር ትውፊት ነሐሴ 13 ስለሆነ የሚለው። ስለዚህ ነገ አቡነ አብየ እግዚእም ልደታቸውን እናስባለን። ለጸሎት እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ አመዳግም ምጽአቱ እያስታፍረነ ለሰቦተ ስሙ ያንቃሃነ ወበአምልኮቱ ያጽናዓነ እግዝእትነ ማርያም አይርጊ ጸሎተነ ወአስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልዐነ ዘንተ ህብስተ ወለዘአስተየነ ዘንተ ጽዋዐ ወለዘሰርዐ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት እስመ ለዓለም ምሕረቱ ነሃብሎቱ ስብሐተ ዋኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወትረ በኩሉ ጊዜ ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥብ ለጤሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ እንዘንሰግድ ለኪ ማርያም ምንን አስተበቋኪ ማርያናዊት ማኅፀነብኪ በእንታና እምኪ ወኢያቄ ማቡኪ ማኅበረነዮም ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤኑ ሲል እግዚአብሔር ወተታሰይ መንፈሴ በአምላኪ ወመድኃኔ እስመሬ ማማላ መቱናው ሚዜስ ያስተበጾኒ ኩሉ ትውልድ እስመ ገብረ ሊታ ኃይለ ብያቶ ቅዱስ ስሙ ወሳይሉኒ ለትውልድ ትውልድ ለለ ይፈርቡ ገብረ ኃይለ በመዝራይቱ ዘሮሙ ለለ ያብዩ ሊና ልቦሙ ወነሰቶሙ ላየላን መናብርቲሆሙ አይቤሆሙ ለትሑታን
መዝገቦም በረከቱ ለሩባን ወፈናው ሞራቆሙ ለቡላኖ ተወግፎ ለእስራኤል ቆሌ ወተዘከረ ሳይሉ ዜቤሎም ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባረክነ ቅድስና ንጽህነ እግዝእትነ ፍትነ ማይሰሪው ለሰይጣን እሙ ለመድኅን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅድሳት መዝገበ ንጽ መዝገበ ራእይ መዝገበ የዋሃት ባረክነ በእድየኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። አፉየ አስተንፈሰ ወልሳኔ አልወሰሰ ለክብረ ፍልሰትኪ ድንግል ሶባ ቀርብ ተውዳሰ ማርያም ዘኮንኪ ቅድስተ ቅዱሳን መቅደሰ በቅድሜኪ እግዝእትየ እመረከብኩ ሞገሰ በየማነኪ ባረከኒ ስልሰ አድኅነነ ርስተከ አበነ ለወመዊያ ላግርትከ ለእለ ነስየው ስመከ እከበነ ወልወደ ሕዝብከ ወእዝራነ በኃይለ መላእክትከ ወአጥረ በኩሉ ጊዜ ወበኩሉ ሰዓት በኃይለ መስቀልከ ርድእነ ወመስቀልከ ቤዛነ በእንተ አብርሃም ፍቁርከ ወበእንተ ይስሐቅ ቁልከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነከ ፍቱነ በእንተ ሳህለከ መሐረኪያነ ዘፈጠርከ ስራየ ኃጢአተ ሕዝብከ ወመሐረ ተግባርከ እግዚኦ ታጥአነ ሐሰለከ በእንተ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳኒከ ረድአነ ወእዝራ በኃይለ መስቀልከ ኢታስተኀፍረነ እግዚኦ በቅድሜ እግዝእትነ ነስሪ አብየነ ጸልይ ለነ ለደቂቅኪ ወአድኅነነ ኩሉ ምንዳብየ ሐዘነ መዓልተ ምድረነ ወሌሊተ ማእከልነ አንተ እግዚኦ ይትራከብ ለነ አሉ ምስለነ ረዳኤ ኩነነ ኢትግድበነ ወኢትመንነነ በከሰላም ተራዳኢ እግዝእትነ ነጽሪ አብየነ ሰላም ወልድኪ ያሐዱ ምስለነ ኢትግድበነ ወኢትመንነነ አምላከ ሰላም ተራድአነ በመስቀልከ ባርከነ መርቆሬዎስ አበኩልነ በኪዳንከ ተማኅፀነ አብየ እግዚእ ኩልነ በኪዳንከ ተማፀነ ዕፀ መስቀል
ሞገሰ ኩልና በጊራነኪ ተማፀነ ወላዲተ አምላክ ቸሩ መድኃኔዓለም ፈጣሪያችን በሰላም አስጀምሮ በሰላም ያስፈጸመን ቅዱስ ስሙ የተመሰገነ ይሁን። ሀገራችን ቤተክርስቲያንን ከመከራው እንዲጠብቅልን፣ ሰላሙን አንድነቱን እንዲያዝልን፣ ተረፈ ጦሙን ተረፈ ዘመኑን ተረፈ ክረምቱ እንዲባርክልን፣ የእመቤታችን ጣዕመ ፍቅሯን የቅዱሳን በረከት እንዲያሳድርብን፣ ጾሞ ለማበረከት እንዲያበቃን፣ ከብርሃነ ትንሣኤዋ በቸር እንዲያደርሰን፣ ከዕለት እኪት ከዘመነ መንሱት ከታዘዘ መቅሰፍት ከግራ ቁመት ከገሃነመ እሳት እንዲያድነን፣ ሰላም የዋለ ቸሩ መድኃኔዓለም ሰላም እንዲያሳድረን፣ የሞቱትን ነፍሳቸው እንዲምርልን፣ ሔዋን እንዲጠብቅልን፣ ቅዱስ ስሙን አቡነ ዘበሰማያት ብለን እንጥራ። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየን ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት እለ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጽባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ለነ ምሕረተ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ተማኅፀነ ብኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። በሰላም አስጀምሮ በሰላም ያስፈጽመን አምላካችን ስሙ ለዛ የተመሰገነ ይሁን። አንድ ጊዜ ምስለ ሚካኤል ወገብርኤል የሚለው መዝሙር አንድ ጊዜ እንዘምርና እንለያያለን። መዝሙር ለመዘመር በአብ በወልድ በመንፈስ ቅዱስ ስም በእመቤታችን አማላጅነት በቅዱሳን ተራዳይነት ያመን በእግዚአብሔር ስም እንዘምር። ምስለ ሚካኤል ወገብርኤል ያምላም ለማርያም ነይ ምስለ ሚካኤል ወገብርኤል እመ አምላክ ማርያም ነይ 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 እመ አምላክ ማርያም ነይ 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 እመ አምላክ ማርያም ነይ ከኃይልና ከገብርኤል ጋር የአምላክ እናት ማርያም ነይ ከሚካኤልና ከገብርኤል ጋር የአምላክ እናት ማርያም ነይ 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 አምላክ እናት ማርያም ነይ 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 የአምላክ እናት ማርያም ነይ። ለዘምረ ሁሉ ዝማሬ መላእክትን ያሰማልን። በአጭን ሰርሰናል። የአብ በረከት የወልድ ፍቅር የመንፈስ ቅዱስ አንድነት የእመቤታችን አማላጅነት የመስቀሉ መከታነት የቅዱሳን ተራዳኢነት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።